ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በተናገሩት መሰረት ጉፍታዎቻቸውን በአንገቶቻቸው ላይ አጣፉ የሚለውን አንቀጽ በወረደ ጊዜ ሴቶቹ ከወገቦቻቸው ጨርቆች በኩል ይቆርጡና ጭንቅላታቸውና ፊታቸውን በተቆረጡ የጨርቅ ቁርጣጮች ይሸፍኑ ነበር ይላል። ስለዚህ ኒቃብ የሚለው ሐዲስ ላይ ነው ያለው። ይሄው ኒቃብ ማለት ራሱ መሸፈኛ ማለት ነው ትርጉሙ። ጉፍታዎቻቸውን በሌላ አንቀጽ መከናነቢያዎች በሚል ተለዋዋጭ ቃል መጥቷል። ሱረቱል አሕዛብ ምዕራፍ 33 ቁጥር 59 ላይ አንተ ነብዩ ሆይ ለሚስቶችና ለሴቶች ልጆች ለምእመናን ሚስቶች ከመከናነቢያቸው በላያቸው ላይ እንዲለቁ ነገራቸው ይላል። ከላይ እንደዚህ የሚለቀቀው ማለት ነው። ይህ እንዲታወቁ በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው ይላል። መከናነቢያዎች ለሚለው ቃል የገባው ቃል ጀላቢብ ነው የሚለው፣ ጂልባብ ለሚለው ቃል ብዙ ቁጥር ሆኖ የመጣው ይሄን ያለው በሐዲስ ላይ ነው። ኒቃብ የሚለው ነገር ያለው ኢማም ቡኻሪ መጽሐፍ 65 ሐዲስ 4759 ላይ እናገኘዋለን። ይሄ ነው ያለው ነገር ማለት ነው። በባይብል ስለ ሂማር ያወራል። ኦሪት ዘፍጥረት ምዕራፍ 26 ቁጥር 5 ላይ እርሷን መሸፈኛ ወስዳ ተከናነበች ይላል። መሸፈኛ ለሚለው የአረብኛው ቃል ሂማር ብሎ ነው ያስቀመጠው። ምንዋን ወስዳለች? እርሷን መሸፈኛ ወስዳ ተከናነበች ፊቷንም ይላል። ወጀሃ ነው የሚለው ራሱ ወጀሃ ማለት ወጀሃሃ ነው የሚለው ወጀሃ ማለት ፊቷን ማለት ፊቷን ሸፈነች ነው የሚለው። አያችሁት? ሂማር የሚል ነገር አለ። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 1 ላይም በዓይን ርግብ መሸፈኛ ውስጥ አይኖችሽን እንደ ርግቦች ናቸው ይላል። መሸፈኛ ለሚለው ቃል የገባው ቃል ነቃቢከ ነው። ነቃቢኪ ብሎ ነው ያስቀመጠው። ኒቃብ የሚለው ቃል አለ መኃልየ ዘሰሎሞን ምዕራፍ 4 ቁጥር 1 ላይ ማለት ነው። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 3 ላይም እንደዛ ነው ራሱ። በዓይን ርግብ መሸፈኛ ለሚል ቃል አለ። መሸፈኛ ለሚለው ቃል አረብኛው ኒቃብ በሚለው ላይ ያስቀመጠው። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 7 ላይ ደግሞ የዓይን ርግብ መሸፈኛ የሚላል። ፊትን መሸፈኛ ለሚል የተገባው ቃል ሂማር በሚል ነው የመጣው ማለት ነው። እንደውም እንደምትመለከቱት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ ሴት ራሷን ትሸፍን ይላል። ራሷን ሳትሸፍን ወደ አምላክ መጸለይ ይገባታልን ይላል። በጸለይ ጊዜ ነው ይላሉ። ነገር ግን ውጪ ሲወጡስ፣ መንገድ ላይ ሲሆኑስ፣ ከቤተክርስቲያን ውጪ ሲወጡስ ሲባል ዲስቂሊያስ የሚባለው መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ከሚባሉት ውስጥ አንዱ ዲስቂሊያ ከሚባለው ምዕራፍ 3 ቁጥር 32 ነገር ግን ላመኑ ሴቶች ራሳቸውን በንጽህና ሊከናነቡ ይገባል። እነርሱ ተከናንመው በጎዳና ራሳቸውን ዝቅ አድርገው ይሄዱ አለ። መንገድ ላይ በሚሄዱበት ሰዓት ላይ ተከናንበው ነው የሚሄዱት በጎዳና ተብሎ ነው የተቀመጠው። ስለዚህ ስለ ኒቃብ፣ ስለ ሂጃብ፣ ስለ ሂማር ቁርአንም ባይብልም ይናገራል ለማለት ፈልጌ ነው። ግልጽ ነው? አዎ ግልጽ ነው። ሌላ እንዳጠይቅኝ ኒቃብ ፈርድ ነው ወይስ ሙስታብ ነው ምናምን ብለሽ እንዳጠይቅኝ። ይላፍ ያለበት ነገር ማለት ወንጀል አለብን ወይ ለማለት በታረጊ ይመረጣል። ሂላፍ ካለው ረሱል ሰለላሁ ዐለይሂ ወሰለም የሚያጠራጥር ነገር ሲኖር ወደማያጠራጥረው አዘን ብለዋል። ስለዚህ ኒቃብ ፈርድ ነው ወደሚሉት አድርገሽ እንትን ብትይ ይሻላል። ግን ፈርድ ነው ሙስታብ ነው ለማለት ለአቅመ እንትን አልደረስኩም፣ ለአቅመ ፊቂ አልደረስኩም። ፊቂ ላይ በጣም የተማረ ሰው መሆን አለበት። ሙስታብ ነው ፈርድ ነው የሚለውን ነገር ለማወቅ ማለት ነው። እኔ እውቀቱ የለኝም እንደዛ አይነት ነገር ላይ። ያው እንደምታውቂው የማታውቂው ነገር በእስላም ደግሞ ማውራት የተከለከለ ነው። እውነት ነው። እሺ ጀዛከላህ ኸይራን። እሺ ሌላ ጥያቄ? ስሉስ ምንድነው ስሙ? እሺ ስሉስ ቅዱስ ነው የሚለው። ስሉስ ቅዱስ አሪፍ ስም ነው። እሺ ኔትወርኩ ቀይ ያበራበት ነው። አይሰማም? ድምጽ ይሰማል ወይ? ሴት ነሽ እንደ ይቅርታ አፉ በይኝ። ችግር የለውም። ይሰማል? ይሰማል ግን ቀይ አብርቶብሻል። ኔትወርክ አረ ቀይ አብርቶባታል አይደለ? እኔ ይቆራረጥብኛል። ቀይ አብርቷል ግን ድምጿ በደንብ ይሰማል ኡስታዝ። እሺ እሺ ተከታተልሽ። ስሉስ ቀጥይ ታፕ ኮፒ ሊንክ አድርጉ። እሺ ሀባይብ አይሰማም ድምጼ? አሁን ይሰማል። አንተ እንዴት ከክርስትና ወጣክ? እንዴት ሰለምክ?
ልትነግረኝ ትችላለህ? ማሻአላ ልትሰልሚ ነው እንዴ? ያው ይጠቅመኛል ብዬ ነው ማወቅ ፈልጌ ነው። ስምሽ ነው ያስወጣኝ። ስምሽ አሁን አንቺ ያልሽው ስም እሱ ነው ያስወጣኝ። ከክርስትና ያስወጣኝ እሱ ነው። ስሉስ ቅዱስ የሚለው ስም እንዴት ታስረዳኝ ማለት በዚህ? ስሉስ ማለት ምን ማለት ነው? ስሉስ ማለት ምን ማለት ነው? ትርጉሙ ታውቂዋለሽ? ስሉስ በግዕዝ ሶስት ማለት ነው አይደል? ስሉስ ኦኬ። ቅዱስ ማለት ምን ማለት ነው? ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። ሶስት ቅዱስ አለ? ኦኬ። በዚህ ስም ምክንያት ነው የወጣኸው? አዎ ይኸው በዚህ ስም ነው ራሱ። በጣም የሚገርም ነው ራሱ። በስላሴ የተነሳ ነው የወጣሁት። ስሉስ ቅዱስ የሚባል አለ። ስሉስ ቅዱስ ስሉስ አምላክ የሚባል አለ በእናንተ እና ሶስት አምላክ የለም ብዬ ነው የወጣሁት። እሺ አመሰግናለሁ። ስለዚህ አሁን እንደ ሶስት አምላክ ሶስት ቅዱስ አለ ብለሽ ታምኛለሽ? እስቲ ቆይ ገና እያጠናው ነው። ይኸውልሽ ከስምሽ ጀምሮ ማለት ነው ስሉስ ቅዱስ ሶስት ቅዱስ ማለት ነው ትርጉሙ። ሶስት ቅዱሳን አሉ ብለሽ ታምኛለሽ? ቅድስት ስላሴ ሲባል ሰምተሽ አታውቂም? አውቃለሁ። ቅድስት ማለት የቅዱስ ብዙ ቁጥር ነው ራሱ። ቅድስት ማለት ሁለት ትርጉም አለው። አንደኛ የቅዱስ አንስታይ ፎርም ነው ራሱ፣ አንስታይ መደብ ነው ራሱ። ለምሳሌ ቅዱስ ለወንድ ነው፣ ቅድስት ለሴት ነው አይደለ? ቅድስት ማርያም ይባላል፣ ቅድስት ቤተክርስቲያን ይባላል አይደል? ስለዚህ ግን ቅድስት የሚለው ቃል የቅዱስ ብዙ ቁጥር ሆኖ ይመጣል፣ ቅዱሳን እንደማለት ነው። እና ቅድስት ስላሴ ሲባል ብዙ ስላሴዎች አሉ ማለት ነው። ብዙ ቅዱሳንም አሉ። አንድ ቅዱስ ብቻ አይደለም ያለው። ገባሽ? አዎ ገብቶኛል። ለዛ ነው አምላካችን ያለ መለየት ሶስት ነው የሚልም አለ። ሶስት ጌቶች አሉ በእናንተ? አይ አንድም ሶስትም ናቸው ነው እኮ። ሶስት ጌቶች አሉ ወይ ነው ጥያቄ። እኔ የምትሸካሸሪው ነይ ግቢ። አይ አይደለም ነይ ግቢ። እንዝራ ስብሐት ምዕራፍ 11 ቁጥር 9 ላይ አንቲ ውእቱ ዕፀ ዘነበርኪ ጥቀ ሐሜከ ውብኪ አጽልሉ ሰለስቱ አጋዕዝት ይላል። በአንቺ ሶስት ጌቶች የተጠሉብሽ በድንኳን አጠገብ የቆምሽ እንጨት አንቺ ነሽ ይላል። ሶስቱ ጌቶች እነማን ናቸው? ሶስቱ ጌቶች የተባሉት እነማን ናቸው? ሶስቱ ጌቶች የተባሉት የክርስቶስ እስረኛ መግባት ትችላለህ ወይ መግባት ትችያለሽ? ያው ስቤሻለሁ። ኦኬ ጥሩ አለሽ። ስሉስ ቅዱስ አለው ግን ያው በጣም አንባቢ አይደለሁም ለዛ። ሶስቱ ጌቶች ይላል። እንዴት ሶስት ጌቶች ይኖራቸዋል እናንተ? ሶስቱ ጌቶች በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ የቆምሽ እንጨት አንቺ ነሽ ይላል። ሶስቱ ጌቶች ይላል። እነማንን ነው ሶስቱ ጌቶች የተባሉት? አብርሃም ቤት የገቡት ሶስቱ ሰዎች የአብርሃሙ ስላሴ የሚባሉ ሶስት ጌቶች ተብለዋል። ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይም ሶስት ልዑላን ሶስት ገዢዎች ሶስት ጌቶች ናቸው ይላል። ሶስት ጌቶችን ነው የምታመልኩት። ለምን ሶስት ጌታ ታመልካላችሁ? እሺ ሙዚቃ አለ አጠገብሽ። እንግዲህ አጥኚ ተከታታይ ሁሉን ነገር ማለት ነው። ኢንሻአላህ ሌላ ሰው ካለ አስገቡ። ዱከምን አስገቡት። አንዴ ፈልጌው ነው። ዱከምን አስገቡት አንዴ። ዱከምን አስገቡት። እሺ ኡስታዝ ዱከም እንዴት ነህ? እንዴት ነው?
ሰላም ነው አለ ይመስል አንድ ነገር ላሳይህና እስቲ ይህንን ነገር ጥያቄ ጥሩ አጋጣሚ ነው። እስቲ እንድጠይቀኝ አደርግሃለሁ። ምንድን ነው ደግሞ ታሳይ ያው ይህንን መልስ ስጠኝ። ቪዲዮን ቪዲዮን አሰማኝ። አቤት እንዴት አድርጎ አመጡት አንተ ጋር እግዚአብሔር ቪዲዮን አሰማኝ። ቪዲዮ ላይ ሁለት ነገር ምንድን ነው ሁለት ነገር ያወራሁት ቀዳዋል ቀድር ላይ አታስታውሰውም? አላስታውሰውም። በሰማ ግን ላስታውሰው እችላለሁ። ግን ሐሰን ጠይቆኝ ምንድን ነው ያወራው ብሎኝ ከዛ መጀመሪያ ያስተዋልኩት ሁለተኛ ማስተዋል አቃተኝ። ታዲያ ችግሩ ያለው አንተ ጋር ነው። መረጃ ሲደርስ ዱከብዬ በጣም እኮ ነው የምወድህ፣ በጣም ነው የምወድህ። ጥሎብኝ በጣም ስለምወድህ ነው። ምንም ብትል አልቀየምም። አይዞህ ያልገባው ነገር አለ ብዬ ስላሰብኩኝ ነው አሁን የሚያመጣው። ጥያቄ ካለ ምንም ነገር ጥያቄ ሲኖርህ ጠይቀኝ። እሺ እንትን ነው ምናልባት የምታስታውሰው ከሆነ እንዳብራራ ነው የመጣሁት። ምን ነበር በእናትህ ግን እንትን ነው በቃ ንግግር ላይ የሆነ ነገር ገብቶኝ ማለት ነው። በኋላ ሐሰን ሲጠይቀኝ ጠፋብኝ ታውቃለህ። እና ቪዲዮን ደግሜ መስማት ሁሉ አቃተኝ ደንግጬ ማለት ነው። ኦኬ አይ ችግር የለውም አብሽር፣ ምንም ችግር የለውም። ግን ይገርታ በቃ ቁጭ በል እሺ፣ አትወረድ። እኔ አስቀይመኝ እኮ አይደለም እኮ ያልተመለሰ ነገር ካለ ሁለት የተለያየ ነገር ሆኖብህ ካለ ላብራራልህ ነው የገባሁት እንጂ ብቀየምህማ እንዴት አመጣሃለሁ ወደዚህ። አንደኛ ነገር እኔ ምን እንዳስነካኝ አላውቅም። ደግሞ እወድሃለሁ ደግሞ ጥሎብኝ። እሺ ለማንኛውም እያሱ ቀጥል። እሺ ሰላም፣ እንዴት ነህ? ሰላም ነው አለን። እንዴት ነው? አሪፍ ስም ነው። ስም እያሱ ነው ወይስ እያሱ ነው? ኢየሱስ ነው ስሙ። እያሱ ሳይሆን እያሱ ኢትዮጵያኖች ናቸው ያወጡለት። ስሙ ኢየሱስ ነው። ታውቀዋለህ? አይ ዶንት ቲንክ አባውት ፎር ዛት። አታስብም ግን ማወቅ ታውቀዋለህ ወይ ነው? ታውቀዋለህ ወይ ነው? ታስባለህ ወይ ብዬ አልጠየቅኩም። አላስብም። ጥያቄ ከቁርአን ነው። ጥያቄ ከቁርአን ታስባለህ ብዬ አልጠየቅኩም። ታውቃለህ ወይ ነው ያልኩህ ነው እኮ ያልኩት። አላቅም። ኦኬ ላሳየህ አንዳንድ ነገር እስቲ ትንሽ ላሳየህ። ሰው ይማርበታል በዛው። ኦርቶዶክስ ነህ? አይደለሁም። ፕሮቴስታንት ነህ? ኦኬ ጥሩ። ፕሮቴስታንት ከሆንክ እንደውም ይቀላል ማለት ነው ሁሉ ነገር። እስቲ እቺን ነገር መጽሐፉ ማን ይባላል ስሙ? ኦሪት ዘማን ይባላል። አንብበው እስቲ ምን ይላል? ኦሪት ዘማ ይላል። ሌትስ ኮንቲኒው። ቀጥል እያየሁት ነው። ኦሪት ምን አንብበው እስቲ። ዘኢየሱስ ኦሪት ዘኢየሱስ ይባላል ማለት ነው። እዚህ ጋር ምን ይላል? ወከሆነ ምድረ ሞተ ሙሴ ገብረ እግዚአብሔር ተናግሮ ለኢየሱስ ወልደ ነዌ፣ የነዌ ልጅ ኢየሱስ ብሎ ያስቀምጠዋል። ስለዚህ ኦሪጂናል ስሙ ኢየሱስ ነው በግዕዙም እንኳን ራሱ። አሁን ወደ ጥያቄ መሄድ ትችላለህ። የሆነ የተናደድክ ነገር ይመስላል ስታወራ። አዎ ስለማልወድህ ነው። እሺ ውረድና ታች ውረድ፣ ታች ውረድ። በስርዓት ካላወራችሁ አትግቡ። እሺ ስለማልወድ ነው አለ። ጠላቶቻችሁን ውደዱ ይላል መጽሐፍ። አንተ ገና ነህ ጃቢሮ።
ጃቢሮ አለ አትሳለ ወይ ጀማ ተውት። ሰላም ላይ በጣም የተመታ ነው እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ይጠራኛ? አዎ ጠራው። እሺ ያው ወዴት? አይ ልጁ አልሰማሁም አልወደህም አለኝ ገብቶ እና ተናድጃለሁና ለወርድ ነው። አራት ወረደ። እኔ ግን ቢገባ ደስ ይለኛል። ይሄ ልጅ አንድ ቀን አውርቼው አውቃለሁ መሰለኝና እነ ሪነር ትላንትና ዛሬ ነው እንጂ ምስክርነትን እየሰጠው በቃ ወሂድን እኔ አልወደውም ነበር አለ። ለምን ስንለው በቃ የሆነ ሰብስቤ ያመጣሁትን ነገር ገነጣጥሎ አመድ አስገብቶብኝ በቃ በእንባ ወደ ቤት ይልክኛል አለ። እና የሆነ ቀን የሆነ ቦታ አውርቼዋለሁ አይ ቲንክ መሰለኝና ጥሩ የሆነ ነገር እየነገረኝ ነበር። አይ በጥያቄም ደረጃ አይደለምና ምናልባት እኔ የእሱን ጥፋት ይወዳለሁ አንድ ደርነት በቃ አይወድ በቃ እንደዚህ ልተቀምሰኝ ነው ሲያንቀለቅለኝ ዝም ብልስ አሁን ጃቢሩዬ ባልጠራስ እሺ እኔ እንትን ሆነለታል በቃ ወርዳለሁ እንደዚህ ካልወደደኝ ወርዳለሁ። አሁን አልወደም ካለኝ ወርዳለሁ። አይ እሺ እያሱ ግባ አስገቡ ዋሶ ነዋል I don't think about for that ሲጀመር እኮ ወይደ አንተ እንደ እኔ ራሱ ታስጠላኝ ነበር እኮ አሁን እኮ ነው ደም ስሬን ሰስረጋ ቃልቤስ ገብተህ አለ እያልኩ እንደምን ሆነ ወይድ ማን ነው አሁን እንደተናደበት ነው አንጀቱን ልብለው ነው እንጂ ያወረድከው ከዛ ቆቂቶት እንዲመለስ ኖ አይ አይደለም እኮ ግን አይ ጥላቻ ጥሩ አይደለም እና እኔ ሲናደድ ነው ያወረድኩት እንጂ ሌላ አይደለም። በጣም የተናደደ ነው የሚያወራኝ ደንፉ ይዞት ነው የሚያወራኝ እና ስንቆጫጭቆ ይለቀው ይላል ያናደደው ነገር ደንፉ ይዞት ነው የሚያወራኝ እና ያ ነገር ስለሆነ ነው እንጂ ሁለት ተስተው ይለቆት ይደልባ እያሱን አስገቡት አስገባት አልችልም አስገባት አስያፍገች የለም አጣሁት የለም ወደ ቤት ሄዶ ነው ይሳቅን ፎሎ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቢመች ከሆነ ለስ አካውንት እየዘጋች ማነው ቆዳሪ ገፈፈው? ገፈፉን ስራ አድርገውታልና ኢንሻአላህ እንትን ለሱሉስ መሰረታዊ የእስልምና እና የክርስትና ልዩነቱን ብትነግራት ብዬ እየተማረች ያለች እኔ ጥያቄና መልስ ነው እንትን ብለው እናንተ አስተምሯት ጊዜ ሲኖራችሁ ወይም ደግሞ እንትን ብሏት ንገሯት ይሳቅ ከፈለክ። አይ ካንተ በሰማው ብዬ ነው። አይ ኔትወርኳ ብዙ አይደለም እኔ አይመስለኝም ቀይ ያበራ ነው አለሽ ስሉስ ስሉስ አለሽ የለች ኡስታዝ እንትን በዛው ላይ ጥያቄ ልጠይቅ። የአራማይኩም ባይብል ሳየው እንትን ለኢየሱስ የሸዋ የሚለውን የሚጠቀሙና ኤሳዩ የሚል ሰምቼ ነበረ። አራማይኩ ላይ ወይስ ኤሳዩ ብለን ያለው ያኔ ፕሮናውንስ እናደርግ ነው የዛሬ 4 ዓመት 5 ዓመት አነባነቡን በደንብ ስለማናቀበት ነው። ከዛ አንፃር ነው እንጂ እንደዛ አይደለም እንጂ የሸዋ ነው የሚሆነው። ምናልባት አላቅም ራሱ አረማይኩን አነባነቡን በትክክል አላስቀመጥነውም አላስታውሰውም፣ ግን እንደዛ አይደለም። እኛ አው ኮምፓራቲቭ ሪሊጅን ስናስተምር ደርሱ ላይ የቆየ ስለሆነ ነው የዛሬ 4 ዓመት 5 ዓመት ስለሆነ ነው። እና እንትን እናረጋለን አፕዴት እናረጋዋለን ኢንሻአላህ። እሺ አይ ሳይሆን እንትን ለየት አለብኝ ቃሉንም ስታወጣ ይሄ ኤአይ ላይ ተጠቀመው እንደዛ ለየት ቃል ተጠቀመና ለዛ ነው የጠየቁት። ኢንሻአላህ አሁን ትለዋለን። ሁለቱን ያዛቸው በቂ ናቸው። ራሱ አረማይስጡ ከአረብኛው ጋር ይመሳሰላል ነው እንጂ ይቀራረባል ከሚለው ነው እንጂ የኢየሱ የሚለው ነገር ዳህራዊ አረብኛ ነው። ኢሳ የሚለው ቀዳማዊ አረብኛ ነው። በዕብራይስጥ ያሸዋ ነው። በግሪክ ሰብጀንት ኢየሱስ ነው። እነዚህን ያዟቸው። የሚጠቅመው ለአርጊውመንት ቢል ለማድረግ ይሄ በቂ ነው። እንትን ይሄ ሸሪፍ ኪታብ ሸሪፍ የሚለውን ኡስታዝ አይቷል። ኢሳ ብለው ያስቀመጡትን አረብኛው ማለት ነው እና አረብኛው ባይብል ላይ ኢሳ ብለው አስቀምጦታል። ባይብል ላይ ያስቀመጡበትንም ምክንያት ባለ ዌብሳይታቸው ላይ ገብቼ ሳይ አረቦች ይጠቀሙበት እንደነበረው ከቁርአን በፊት
ከመውረድ በፊት ይጠቀሙበት እንደነበረ ያስቀምጣሉ። እና ከግሪኩ ትክክለኛው እንትኖቹ የጻፉት ሐዋርያቶች የጻፉት ግሪክ ከሆነ ከግሪኩ ሊወሰድ የሚችለው የእሱ የሚለው የተወሰደው ከአራማይክ ነው የሚሆነው። ኢሳ እንትን የሚለው ግን ኢሳ የሚለው የተወሰደው ሊሆን የሚችለው ከግሪክ ነው። ስለዚህ እኛ ያህንን ተጠቅመነዋል ብለው ምክንያታችሁ ነው የሚያስቀምጡታል ዌብሳይታቸው ላይ እና ኢሳ ከግሪኩ እንዳትልኮ ኢያሱ ተብሎ የሚባለውን አንዳንድ ላይ ያለውን አረብ አይሁዶች ወደ ይሁዲነት የገቡ አረቦች የሚጠቀሙበት የነበረው ቁርአን ከመውረድ በፊት የነበረውን ሲጠቀሙት እሱን ነው የሚልም መረጃዎች አሉ። እንዴት ታየዋለህ? እንደዛ ከሆነ ኦኬ ሁለቱም ላይ ሳይ እንደዛ ተክላይ ላይ ቁርአን ላይ የተቀመጠው ምናልባት የግሪኩንም እሱም ላይ እንደገና ያንንም ሲያስቀምጡት ሊሆን ይችላል። ቋንቋ ነው። ቋንቋ ሊንጉስቲካል ነው። ራሱ ሊንጉስቲካል ዲፈረንሶችን ሊንጉስቲካል ዲፈረንስ ናቸው። እንደዛ ከተባለ እኮ ኢየሱስ የሚለውንም ባይብል ላይ የለም። ራሱ እኮ የምትፈልገው አታገኘውም ኢየሱስ የሚለው። ምክንያቱም ብሉይ ኪዳን በዕብራይስጥ፣ አዲስ ኪዳን በግሪክ ኮይኔን የተዘጋጀው። ኢየሱስ የሚለው ደግሞ ግዕዝ ነው መሰረቱ። ኢየሱስ የሚለው ማለት ነው ኢየሱስ ነው እንደውም የሚለው ኢየሱስ የሚለው ነገር በሚል ተተክታ የመጣች ናት። ኢየሱስ ልክ ኢየሩሳሌም እንደምትለው ኢየሩሳሌም ብሎ ያስቀመጡት እና ከዛ አንጻር ነው ያንን ታሳቢና ዋቢ አድርገው ነው። ስለዚህ መልአኩ ገብርኤል ማርያም ጋር ሲመጣ ኢየሱስ ብሎ የሚለውን ቃል አልተጠቀመም። መቼም ግዕዝ ተናጋሪ አልነበረም መልአኩ ገብርኤል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 እና ሉቃስ 1:31 ላይ ግልጽ ነው። ትክክል ኡስታዝ። ማለቴ እንደ ትልቅ ነገር ይዘውት ሲወያዩት ማየት ያሳዝናል። አበሱ በአፖሎጂስት ደረጃ አለን የሚሉ ሰዎች ይህን እንደዛ ከሆነ በዓለም ላይ በጣም ብዙ ኢየሱሶች ናቸው ያሉት እኮ። እንደዛ ከሆነ በዓለም ላይ ብዙ ኢየሱሶች፣ በኦርቶዶክሶች መካከልም ራሱ ሁለት አይነት ኢየሱስ አለ። ሁለት ባህሪ የሚባል ኢየሱስ አለ፣ አንድ ባህሪ የሚባል ኢየሱስ አለ። የምስራቅ ኦርቶዶክሶች ሁለት ባህሪ ነው የሚጠቀሙት። የኦሪየንታል ኦርቶዶክሶች ደግሞ አንድ ባህሪ ነው የሚጠቀሙት። ካቶሊክ ጋርም ስትሄድ እንደዛው፣ ፕሮቴስታንት ጋር ስትሄድም እንደዛው፣ ጆባ ዊትነስ ጋርም ስትሄድ ሌላ ኢየሱስ ነው፣ የመላእክት አለቃ ሚካኤል ነው ተብሎ የሚባለው። እንደዛ ከሆነ ብዙ ኢየሱሶች ሊኖሩ ነው። እንደዛ ከሆነ ደግሞ ክርክር የለውም። ብዙ ወሂዶች ካሉ፣ ብዙ ጃቢሮች ካሉ፣ የተለያየ አይደንቲቲ ከሆኑ ምን አጨቃጨቀን? ለምሳሌ ወሂድ የሚባል ሰው ኢትዮጵያ ውስጥ አንድ ብቻ አይደለም ያለው፣ ብዙ ሰው አለ። ስለዚህ ኢትዮጵያ ውስጥ ያለ ወሂድ እና ከኢትዮጵያ ውጭ ያለ ወሂድ ይለያያል ካልክ ሁለት ወሂዶች ናቸው፣ አያጨቃጭቅም። ስለዚህ ስለ ወሂድ ስታወራ እንትን ነው የምናወራው፣ ግን ስለ አንድ አይደንቲቲ ሆኖ አተራራኩ ግን የተለያየ ነው። እምነቱ በዛ ላይ ያለው አመለካከት ይለያያል ካልከኝ እሱ ያስኬዳል። ግን አመለካከቱና ያለው እምነት ያለው አተራረክ ስለተለያየ የተለያየ ኢየሱሶች ይመጣሉ ወይ ነው ጥያቄው። አይመጡም ነው መልሱ። ስለዚህ ኦንቶሎጂካል ዲፈረንስ አይደለም፣ ሊንጉስቲካል የሆኑ ዲፈረንሶችን ኦንቶሎጂካል ዲፈረንስ አድርገን ማስቀመጥ የለብንም። ባይሆን ሜታፊዚካል የሆነ ዲፈረንሶች ሊመጡ ይችላሉ። አይደንቲቲው ላይ ባሉ ነገሮች ስለዛ የሚተረከው ትረካ፣ ስለዛ አስተምሮቱ ሊለያይ ይችላል። ዶግማስቲክ ዲፈረንሶች አሉ ብለን ነው የምናምነው እና ከዛ አንጻር እንየው። እሺ ኡስታዝ፣ እዚህ ላይ መጨረሻ እንትን አማርኛው ላይ አማርኛ መጽሐፍ ቅዱስ ማህበር እንትኑ ላይ መዝገበ ቃላቱ ላይ እና ኢያሱ የሚለውን እግዚአብሔር አዳኝ ነው ብለው ሲያስቀምጡት ኢየሱስ የሚለውን አዳኝ ብለው አስቀመጡት። ለተመሳሳይ ቃል እንዴት ነው ሁለት አይነት ትርጉም ሊሰጥ ይችላል? አይሆንም። ራሱ ያሸዋ ማለት ያህና የዮድሄ ቫብሄ አብሪቬሽን ነው። ያህ ማለት ሸዋ ማለት መድኃኒት ማለት ነው። ያህ ሳሊቬሽን ማለት ነው። ያህዌ መድኃኒት ነው ማለት ነው ትርጉሙ። ሌላ ትርጉም የለውም። ልክ እንደ ኤልሳ ማለት ነው። ኤል ማለት አምላክ ማለት ነው። ኤልሸዋ ማለት አምላክ መድኃኒት ነው ማለት ነው ትርጉሙ። ኤል እና ያህ የሚለው የያህዌ አብሪቬሽን ነው። ኤል የሚለው ደግሞ የኤሎሃ አብሪቬሽን ነው። ልክ አማኑኤል፣ እስማኤል፣ ሳሙኤል እንደምትለው አይነት፣ ሚካኤል፣ ገብርኤል፣ ፋኑኤል፣ ሩፋኤል፣ ሳሙኤል እንደምትለው አይነት ኤል የምትለው ሰፊክስ ሆና ስትመጣ ማለት ነው። ፕሪፊክስ ሆና ስትመጣ ደግሞ እንደዛ ነው ራሱ። ኤልያስ፣ ኤልያታሁ የሚባሉ አሉ። ኤልያህ ማለት ኤል ማለት አምላክ ማለት፣ ያህ ማለት አምላክ ያህ ነው ማለት ነው ትርጉሙ ማለት ነው። ስለዚህ ኤል የምትለውና አብ የሚለው ፕሪፊክስ እና ሰፊክስ ሆኖ ወይም በመነሻ ቀጥያና በመድረሻ ቀጥያ ሆኖ ይመጣል ማለት ነው። ኮምፓውንድ ነው ሆኖ ይመጣሉ።
ራሱ ማለት ነው ተጫፍሮ ይመጣል በናውን ማለት ነው በስም ተጫፍሮ ይመጣሉ ራሱ ማለት ነው ልክ ኤልጌቦር አብያድ እንደምትለው ማለት ነው ኢሳይያስ 9:6 ላይ አይነት ወይም ኢሳይያስ 7:14 ላይ አማኑኤል እንደምትለው አይነት ነው ከዛ አንፃር ማየት ትችላለህ እሺ ኡስታዝ ስለዚህ አዳኝ ብሎ መተርጎማቸው ልክ አይደለም ማለት ነው ኢየሱስ መድኃኒት ያ መድኃኒት ነው ማለት ነው ትርጉሙ አዳኝ ሳይሆን ያ መድኃኒት ነው እሺ ጀዛከም ኢያሱ ገብቷል እንደዛ ነው ወይ ያከለ አሁን ወዳለው ሊል ነው መሰለኝ እሺ አይ ችግር የለውም ከታወራላችሁ ከእናንተ ጋር ማለት ነው ኢያሱ ጥያቄን አቅርባውን ሰላም ብያለሁ እንዴት ነህ ኢያሱ አቤት አቤት ጥያቄን አቅርባውን አይ እንትን አውረዳችሁ ነበርና መልሳችሁ ስትሰቅሉኝ ያው ገረመኝ ያው በቃ ማለት በጠላንም እኛ በቃ ትምህርቱ ይመጣል ጃቢር ነው እንትን ያለ ያስገባ አውራው ኢያሱ እንዴት ነው ሰላም እንዴት ነው ባለፈው አውርተኸኝ ነበር አይደለ አንድ ቀን አውርተናል የሆነ ነገር እንትን እያለ ነውና ተጠንቀቁ ምን አይነት ነገር ወሬ አውርተኸኝ ነበር ካልተረሳ ኤግዛክትሊ አሪፍ አለመግባባት ስለተፈጠረ ነው ኡስታዛችን ደርባባ ነው ቃተኛ ሞገደኛም አይደለም እና ችግር የለውም እሺ በሐሳብ ሞገት እሺ ቁርአን 39 አይደለም 69 ምዕራፍ 69 ቁጥር 38 ይሰማል ድምጼ ይሰማል ቁጥር ምዕራፍ 69 ቁጥር 38 ጥያቄ ነበር ምዕራፍ 69 ቁጥር 38 መክፈት ትችላለህ እኮ ምንድነው ሐሳቡን ንገረኝ የክቡር መልእክተኛ ቃል ነው የሚለው እንደፈለከው ከሱ በላይ ያለው በመታዩትም እምላለው በማታዩትም እምላለው የሚለው ኦኬ በመታዩት እምላለው ማለት በሚታዩ ነገሮች አላህ ይምላል በማይታዩ ነገሮች ይምላል በሚታዩ ነገሮች ከማለበት መሐላዎች መካከል በፀሐይ በጨረቃ በከዋክብት አላህ ምሏል በፈጠራቸው ነገሮች ማለት በማይታዩ ደግሞ በረሱል ሰለላሁ ዐለይሂ ወሰለም ዘመን በቂያማ ቀን በነፍስ ምሏል ማለት ነው በተለያየ ነገር ይምላል አሁን እዚህ ጋር በመታዩትም ነገር በማታዩትም ነገር ማለት ነው እኔ የሚታየኝ አሁን ፊል ሽንት ቤት ይታየኛል በሽንት ቤትም ምሏል ማለት ነው እንደዛ አይደለም የማለውን ነገር ሆናል በሚታየው ነገር እምላለው በማይታየው ነገር እምላለው ብሏል የማለውን በምን እንደማለ አላህ ተናግሯል የሚታየውን ነገር የማይታየውን ነገር ለምሳሌ የሚታዩ ነገሮች መካከል በፀሐይ በጨረቃ በከዋክብት በመድር እሱን ነገርከኝ አሁን እዚህ ላይ በመታዩትም ነገር ነው እኔ ደግሞ ሽንት ቤትን ማየት እችላለሁ በመታዩት ነገር ማለት በመታዩት ነገር እምላለው ብሎ የማለውን ግን በምን እንደማለ ነግሮናል በመታዩት ሁሉ እምላለው ቢል ኖሮ ነበር አንተ ሽንት ቤትንም ሰይጣንንም በማይታዩት ነገር ሲል ደግሞ ሰይጣንም አለቆ ጂኒዎችም አሉና በጂኒዎችም በሰይጣንም ምሏል ብለን ልትል ትችላለህ ግን ሁሉ የሚል ነገር የለውም እዛ ጋር ስፔሲፋይ ሙጅመል ሆኖ ነው የተቀመጠው ሙፈሰል ሆኖ ደግሞ ሌላ አንቀጽ ላይ በዚህ እምያለሁ ብሎ አላህ ራሱ በምን እንደማለ ይነግረናል ማለት ነው እያወጋ ያለው ስለ ፕሬዘንት ነው አሁን ላይ እየተደረገ ስለዚህ እኔ በምታዩት ካለ አሁን እምላለው ነው የሚለው ፊቸር ቴንስ ነው እምላለው ብሎ በምታዩት አሁን አንተ ምንድነው የምታየው በምታዩት ነገር እምላለው አለ በምን እንደማለ ደግሞ ነገረን አላህ በሚታዩት ነገሮች እንደሚምል ተናገረና ከዛ በኋላ በምን እንደሚምል ደግሞ ነገረን በምታዩት ነገር ሁሉ እምላለው አይደለም በምታዩት እምላለው ነው ያለው ምን እንደሆነ ደግሞ በሚታዩ ነገሮች በምን እንደማለ ቀጥል እሺ እኩል ታወራለህ ስሜታዊ ሳትሆን ማነው ስሜታዊ የሆነው ዝም ብለህ ወሬ ተርፍ ቃላት አትጠቀም ኧረ ተርፍ ቃላት አትጠቀም ዝም ብለህ ማለት ተረጋግቼ ነው ማወራ
እኮ ትርፍ ቃላት አትጠቀም። ስሜታዊ ሳትሆን ምናምን አትበል። ዝም ብለህ ሳይኮሎጂካል ትሪኮችን አትጠቀም እኮ። እሺ እኔ አሁን እዚህ ፊት ለፊቴ ላይ የሽንት ቤት እየተመለከቱ ነው። ስለዚህ ቁርአን ደግሞ በምታየው ነገር አለኝ። ይኸው ሽንት ቤት እያየሁ ነው። በዛ እየማለ ነው ወይ ያልኩት። በሚታየው ነገር ሁሉ አይልማ እንደዛ የሚል ነገር የለውም እኮ ነው የሚለው። ሁሉ እኮ አያስፈልግም። አሁን እዚህ ላይ እያወጋ ያለው ስለ ፕሬዘንት ነው። ፕሬዘንት ማለት በምታዩት ነገር ሁሉ እምላለሁ። እንግዲህ ከገባ ይግባ። ይኸውልህ ጥያቄ ጠይቃል አይደለ? አዳምጥ፣ እኩል አታውራ። እሺ በሱረቱ ተክዊር ምዕራፍ 81 ቁጥር 1 ላይ በፀሐይና በብርሃኗ እምላለሁ አለ። ከሚታዩ ነገሮች መካከል ነው ከዘረዘረልህ። በሱረቱ ሙደሲር ምዕራፍ 74 ቁጥር 32 ደግሞ በጨረቃ እምላለሁ። በሱረቱ ነጅም ምዕራፍ 53 ቁጥር 1 ላይ ደግሞ በኮከብ እምላለሁ። በሱረቱ ጡር ምዕራፍ 52 ቁጥር 1 ላይ ደግሞ በጡር ጋራ እምላለሁ አለ። አምላካችን በማናየው ነገር ደግሞ እንደሚምል ደግሞ ሲነግረን በማናየው ነገር ምን ብለዋል ሲባል በሱረቱ ዛሪያት ምዕራፍ 51 ቁጥር 4 ላይ ከፋፋይ በሆኑ መላእክት እምላለሁ። በሱረቱ በሱረቱ አስር ምዕራፍ 103 ቁጥር 1 ላይ ደግሞ በጊዜያቱ እምላለሁ ይላል። ጊዜም አይታይም። በሱረቱ ቅያማ ምዕራፍ 75 ቁጥር 1 ላይ ደግሞ በትንሣኤ ቀን እምላለሁ። በሱረቱ ቅያማ ምዕራፍ 75 ቁጥር 2 ላይ ደግሞ ወቃሽ በሆነች ነፍስ እምላለዋል። አሁን በምን እንደሚምል ስፔሲፋይ አድርጓል። የመጀመሪያው ሙጅመል ነው፣ ጥቅላዊ ነው። ገብተዋል። በሚታዩ ነገር እምላለሁ፣ በምታዩት ነገር እምላለሁ፣ በማታዩት ነገር እምላለሁ። የምናየው ነገር ምንድናቸው ተብሎ ሲዘረዘሩ ፀሐይ አዳምጥ ኧረ በለው እንዴ! እንደዚህ አይነት ሰው እኔ ትዕግስትም የለኝም። ራሱ ኖርማል ማለት ነው። ማታዳምጥ ከሆነ የመጨረሻ ማስጠንቀቂያ ነው የምሰጥህ። ከአሁን በኋላ አወርድሃለሁ። ጃቢር እንትን በለው አረመው ልጅ። ኦኬ ከሚታዩ ነገሮች ውስጥ እኛ የምናየው ነገር ምንድን ነው የማለው ሲባል በፀሐይ እምላለሁ፣ በጨረቃ እምላለሁ፣ በኮከብ እምላለሁ፣ በጡር ጋራ እምላለሁ ብሎ በሚታዩ ነገሮች አምላካችን አላህ ነግሮናል ማለት ነው። በቁርአን ይምላል ራሱ። ቁርአን ራሱ አብስትራክት ነው፣ ራሱ ቃሉ ነው የሱ። በማታዩት ነገር እምላለሁ ሲል ደግሞ በቁርአን ምሏል፣ በመላእክት ምሏል፣ በጊዜ ምሏል፣ በትንሣኤ ቀን ምሏል፣ በነፍስ ምሏል ማለት ነው። በእንደዚህ አይነት ነገሮች ሲምል ደግሞ በማታዩት ነገር አለ። በማታዩት ነገር እምላለሁ ብሎ ያኛው የመጀመሪያው ሙጅመል ነው፣ ጥቅላዊ ነው። ይሄኛው ደግሞ ስፔሲፋይ አድርጎ ነው። በምታዩት ነገር ሁሉ እምላለሁ ቢል ኖሮ በማታዩት ነገር ሁሉ እምላለሁ ቢል ኖሮ ምናልባትም በምታዩት ነገር በሚባለው ነገር ለሽንት ቤትንም ሊያጠቃልል ይችላል፣ ሌላ ነገርም ሊያጠቃልል ይችላል። በማታዩት ነገር ደግሞ ሲል ደግሞ መላእክትን የሚያጠቃልል ከሆነ ጂኒዎችንም ሊያጠቃልል ይችላል፣ ሸያጢንን ሊያጠቃልል ይችላል ብሎ አንድ ሰው መሞገት ይችላል። ነገር ግን ያንን ሁሉ የሚል ነገር አላለውም። ሁሉን ነገር አጠቃሉ አይደለም። ይሄ ጀነራሊ ነገርንና እነዛ ምን እንደሆኑ ምናየው ነገር በምን እንደማለት ደግሞ ሌላ ተጨማሪ ይነግሮናል ማለት ነው። ጃቢር ቀጥል። ይሳቅ መቀጠል ከፈለክ ቀጥል። ይሳቅ አለ? አይ በቂ መልስ ነው ግን አይ ልጁ ትንሽ ችግር ስላለበት ነው። የሆነ ሳይኮፓቲክ ነገር ነው። ለዛ ነው እኔ እንደዚህ አልመሰለኝም ነበር። ደግሞ ዝም ብሎ ቢገባ እንኳን ስላልተረዳው ነው ይባላል። ግን እንዲረዳውም ትንሽ ተረጋግተ ጊዜው ነበር። አይዶን ምን እንደሆነ ትንሽ ሳይኮፓቲክ ነገር ነው። ሌላ ሰው አስገቡ። ጆጆ አለ ኡስታዝ። ጆጆ ሰላም ነው? እንዴት ነህ? ደህና ነኝ። ጥያቄ ካለ መጠየቅ ትችላለህ። ጠይቅ። ጥያቄ ማለት አሁን ለምሳሌ ሐዲስ ወይ ቁርአን ስትቀራ ዳይሬክትሊ ተፍሲር መውሰድ አይችልም፣ ወይም የአረበኛውን ተፍሲር መውሰድ አይችልም እና ቀጥታ ማትወስድ ከሆነ ደግሞ የሙፈሲሮችን ሄደህ ማየት አለብህ። እና በብዛት ሙፈሲሮች አንድ አባ ተፍሲር ሳይሆን 2-3 የተለያዩ ሙፈሲሮች የተለያየ ተፍሲር ይሰጣሉ። እና የትኛው ከየትኛው ተፍሲር ልክ ነው ብለህ ነው የምትቀበለው? ሰው እንዴት ነው የትኛው ልክ ነው የትኛው ልክ አይደለም ብሎ የሚቀበለው? ለሐዲስ ምንድነው እንትን ምንድነው? ሐዲስ እኮ ማነው? ተፍሲር እኮ ማብራሪያ ማለት ነው አይደል? ተፍሲር ማለት ምን ማለት ነው? አዎ ማብራሪያ ማለት ነው። ግን አሁን አንዳንድ ማብራሪያ ነው። ማብራሪያው ደግሞ ስንት ነገር ይይዛል? 4 ነገር ይይዛል።
አንደኛ የመጀመሪያው ምንድነው ሊንጉስቲካል አፕሮች ይባላል። ቋንቋዊ ትርጉም የሚባለው ቋንቋው ምንድነው በሚል ነገር ይጠናል። ቋንቋው የወረደበት ቋንቋ። ሁለተኛ ነገር ደግሞ ግራማቲካል አፕሮች ይባላል። ሰዋሰው የዛ የወረደበት ቋንቋ ሰዋሰው ይጠናል። ሶስተኛ ነገር ደግሞ ኮንቴክስቹዋል አፕሮች የሚባል አለ። አውዱ ይታያል ማለት ነው። አራተኛ ደግሞ ቴክስቹዋል አፕሮች ይባላል። ቴክስቹዋል አፕሮች ማለት ምንድነው? ከሌላ ጥቅስ ጋር በተዛምዶ ያለበት ነገር ማለት ነው። አምስተኛውና የመጨረሻው ደግሞ ሂስቶሪካል አፕሮች የሚባል አለ። ታሪካዊ አፕሮቾቹ ማለት ነው። አፕሮች ስታደርግ በታሪክ ወይም ሰበብ ንዙል የሚባል ነገር አለ። ሰርከምስታንስ ኦፍ ሬቪሌሽን ቁርአኑ የወረደበትን ሰበቡ ምንድነው የሚለውን ሐዲስን እና የቀደምት ሰለፎችን ታሪካዊ ዳራና ታሪካዊ ፍሰትን አድርጎ እንትን የሚለው ማለት ነው። በተረፈ ደግሞ ከዚህ ውጪ ነገር ሲኖር ደግሞ አንዳንዴ ደግሞ ባክግራውንድ ሲያመጡ እስራኤልያት የሚባል አለ። እስራኤልያት ማለት ጂዶ ክርስቲያን ትራዲሽን ማለት ነው። ከክርስትናና ከአይሁድ ባክግራውንድ ከዚህ ጋር ሪሌትድ አለ ወይ ብለው ያብራሩ ሰዎች አሉ። ያ ነገር ላይ እስራኤልያት የሆኑ ነገሮች ላይ ማብራሪያው ሊለያይ ይችላል። አንደኛው ከአንደኛው ጋር የተለያየ ሙፈሲሮቹ ሲፈስሩ ያንን ሲያመጡ ባክግራውንዱን የተለያየ እንትኖችን ሊያመጡ ይችላሉ ማለት ነው። እና ሙፈሲሮቹ የፈሰሩትን አፈሳሰር ሞር ኢፌክቲቭ የሆነው ሞር ለቁርአን ቅርብ የሆነውን ትቀበላለህ ማለት ነው። ተፍሲር አልተቀበልክም ተብለ ከኢስላም አጥር ውስጥ አትወጣም። ባይሆን ቀደምት ሰለፎች የመጀመሪያ 3 ጄኔሬሽኖች የተረዱበትን አረዳድ በትክክል ተረድተ ማመንና መቀበል ግዴታ ነው። መናጃቸው መያዝ አለበት የሰለፎችም ማለት ነው። በተረፈ ሙፈሲሮቹ ሊለያዩ ይችላሉ። ኤግዛምፕል እስቲ አንድ ነገር አምጣልኝ ጆጆ። ትዝ አይለኝም ግን ማለት ነው በስቲክል ሱራው ትዝ አይለኝም የሆነ ወኸለቅና ኩለ ሸይኢን አዝዋጃ የሚለው አንደኛው ኩለ ሸይኢን ማለት ሁሉም እዚህ ምድር ላይ ያለ ነገር ሁሉም ማለትም ሞቃትና ቀዝቃዛ ሞትና ህይወት እንደዛ ብሎ አንደኛው ተፍሲር ያደርጋል። ከዛ ሌላ ተፍሲር ደግሞ ሳይ ኩለ ሸይኢን ማለት የፈለገው ህይወት ያላቸው ነገሮች ማለትም ሰው ልጆች ጥንድ ጥንድ እንደሆኑ ነው የሚያስቀምጠው ይላል። ከዛ ሁለቱን ያየሁት። ሌላ ደግሞ ምንድን ነበር የውመ የቁሙ ሩህ የሚለው ላይ የውመ የቁሙ ሩህ ወልመላኢከቱ ሰፈን ምናምን የሚለው ላይ እሱ ላይ ሩህ ማለት የፈለገው ጅብሪል ነው ይላል አንደኛው። ሌላኛው ደግሞ ሩህ ማለት የፈለገው ከጅብሪል ሳይሆን ሌሎች መላእክቶች ወይም ሌሎች ኤንጅሎችን ነው ማለት የፈለገው ይላል። እና የሆነው የትኛው ተፍሲር ልክ ነው ብለህ ነው የምትቀበለው? አሁን ይሄኛው ነው ወይም ይሄኛው ነው ብለህ እንዴት ነው የምትቀበለው? ኦኬ ጥሩ። የመጀመሪያው ጥያቄ ኡስታዝ ይቅርታ እንትን ጆጆ ማለት ፈጣሪ የለም ብሎ የሚያምን ሰው ነውና ይሄ የማይሆን ጥያቄ ነው ብዬ ነው የማስበው። መጀመሪያ እሱ ላይ ቢጨርሱ ምንም ስለማይጠቅም የጠየቀው ይመለስና ከዛ ወደዛ እንሄዳለን። የጠየቀው ይመለስና ጥያቄዎቹ አሪፍ ነው ራሱ እንትን የሚለው ማለት ነው። አሲያ ቤት ከፍታለች አይደል ዛሬ? ጆጆ አውራኛ እንዴ ዲያሎግ አድርግ ከኔ ጋር። አሲያ ቤት ከፍታለች አይደለ ዛሬ? ገስት ላይ አንድ ሰው ጃቢር አለ ብሎ ቢናገር፣ ሌላ ሰው ደግሞ ወይድ አለ ብሎ ቢናገር፣ ሌላ ሰው ደግሞ ጆጆ አለ ብሎ ቢናገር፣ ሌላ ሰው ደግሞ ሲተርክ ደግሞ ዱከም አለ ብሎ ቢናገር የትኛው ነው ከአራቱ ትክክል? አራቱም ልክ ናቸው። ልክ እንደዛ ማለት ነው። ኩል የሚለው ቃል ወይም ደግሞ የነገር ጥንድ አደረገን ሲል ኩል የሚለው ቃል አንደኛ ሪላቲቭ ነው። ማነው ቀሪብ ሆኖ ነው የመጣው ወይስ ሙጥለቅ ሆኖ ነው የመጣው? ኩል የሚለው የአረብኛ ቃል ሙጥለቅ ነው ወይስ ቀሪብ ሆኖ ነው የመጣው? እኔ አላውቅም እሱን። ኦኬ ጥሩ። እዛ ጋር የመጣው ማለት አንጻራዊ ቃል ነው የመጣው። ምክንያቱም ሚን የምትል አርፍ ጀራለች በአንጻራዊ ደረጃ የመጣች ማለት ነው። ስለዚህ ከዛ አንጻር አንዳንዶቹ ነገር በሚለው ውስጥ አንደኛ እጽዋት ምናምን ይካተታሉ፣ ህይወት ያላቸው ነገሮች ይካተታሉ ምናምን እና አንደኛው ስለ ህይወት ካያወራ አንደኛ ነገር ደግሞ በሁሉ ነገር አሁን ቴንሽንና ኮምፕሬሽን፣ ዳይቨርጅ እና ኮንቨርጅ፣ አትራክሽን እና ኢምፕሌንሽን የሚባሉ ነገሮች ውስጥ ነው የሚካተቱ። ተቃራኒ ናቸው እነሱም አይደለ? ልክ እነሱንም ሊያተካልል ይችላል ማለት ነው። ችግር የለውም። ይሄ ያው ያልከው ማለት ነው። እንደ ግጭትም የሚታይ ነገር የለውም። ሙፈሲሮቹ ሁሉም በዚህ ላይ ያሉት ነገር ትክክል ነው። አንድ ልክ እንዳልኩ ነው። አሲያ ቤት ገስት ላይ ያለው ጃቢር ነው አንድ ሰው ቢናገር፣ አንድ ሰው ዱከም ነው፣ አንድ ሰው ጆጆ ነው፣ አንደኛው ወይድ ነው ብሎ ቢናገር ምንም ለውጥ የለውም ማለት ነው። ማለት ወይድ ብቻ ነው ያለው ብሎ ቢናገር አዎ ጥፋት ነው። ጃቢር ብቻ ነው ያለው ብሎ ቢናገሩ እርስ በርሳቸው ይጋጫሉ። ግን እኔ ስናገር ጃቢር ገብቷል ገስት ላይ ያለ ሂድና ተማር ብሎ አንድ ሰው ቢልክህ፣ አንድ ሰው ደግሞ ሌላ ሰው ደግሞ መጥቶ ዱከም አለ ብሎ ቢናገር ሁሉም ስህተት አይደለም ያለበት ማለት ነው። ሌላው
መንፈሱና መላእክት የተሰለፉ ነው በሚቆሙ በሚለው ላይ ሩህ ለሚለው ቃል የተገባው ጅብሪል እንደሆነ ነው የተነገረው። አይ ጅብሪል አይደለም ሌላ መልአክ ነው የሚል ነገር እስቲ ካለ እስቲ አውጣና ስጠኝ። እሺ ቆይ እሱን እልክልሃለሁ በውስጥ አሁን አልከፈትኩትም፣ ግን ትዝ ያለኝ ነው የነገርኩት። ምን ላይ ማን ሙፈሲር የትኛው ሙፈሲር ነው እንደዛ ብሎ ያለው? ትዝ ያለኝ ነው የነገርኩህ። አሁን ይሄኛው ብዬ ከፍቼ አይደለም። ችግር የለውም። አንተ በኮንሴፕቹዋል ፍሬምወርክ ነው እያወራኝ ያለው ስለ ተፍሲር። እንደዚህ ነው። ችግር የለውም። እና ምንድነው መሰለህ ኡስታዝ፣ አሁን ቃሉ የሚያወራው አንድ ነገር ነው አይደለ? ሁለትና ሶስት አይነት አረዳድ የኖረው እንዴት ነው አላህ ግልጽ አድርጎ ያንን ነገር ያስቀምጠው? ይሄን ያህል ኮንፊውዥን አብራራ። አሁን ለምሳሌ መንፈስ የሚለውን ጅብሪል በሚል ብዙ ቦታ ላይ መጥቷል። ከዛ አንፃር ጅብሪል የሚለውን መንፈስ የሚለውን ጅብሪል በሚል አምጥተው አስቀመጡት። ሌሎቹ ደግሞ መንፈስ የሚለው ከሌን ነው ጅብሪል ሳይሆን ከሌን ነው ያሉ ሰዎች ካሉ ደሊል ያስፈልጋቸዋል ሊሉ ይችላሉ። በነገራችን ላይ ሙፈሲር እኮ አሁንም በዚህ ዘመንም እኮ ሙፈሲር ሊኖር ይችላል። ጆጆ በደንብ እስልምናን ካጠና በደንብ ሊንጉስቲካል አፕሮች ካለ ግራማቲካል አፕሮች ካለ ኤክሶጂሲስ በደንብ የምታደርገ ከሆነ አንተ ሙፈሲር መሆን ትችላለህ በዚህ ዘመን። ምንድን ነው የሚከለክልህ? እኔ ተፍሲር ማድረግ ይችላል ቁርአን። ታዲያ ከተማርክ ስኮላር ከሆንክ ታዲያ የሚፈልገው ምንድን ነው? ጥናት እኮ ነው የሚፈልገው አይደል እንዴ? ከዚህ የተለየ ነገር አለው? ሙፈሲር ለመሆን ስታንዳርዱ ምንድን ነው? መስፈርቱ ምንድን ነው? ሊንጉስቲካል አፕሮች ሄርሜኔቲክስ ነው። የተመረጠ ሰው ምናምን ነገር አይባልም። ወይም ደግሞ የሆነ ወይ ወርዶለት አይደለም እንትን የሚለው እኮ። ስለዚህ ሙፈሲር መሆን የሚችለው በዛ ነገር ላይ ጥናት ያደረገ ኮሜንተሪ ማለት እኮ ነው ተፍሲር ማለት። ኮሜንታተር ደግሞ ኮሜንት በሚያደርጉ እንደዛ ነው ራሱ ማለት ነው። ለምሳሌ እዚያውን ኮሜንት ከስር ይታያል። ኮሜንት የሚያደርጉ ሰዎች ኮሜንት የሚያደርጉት ምንድነው? ኮሜንታተሮች ናቸው እነሱ። አሁን ከስር ኮሜንት እያደረጉ ልክ እንደዛ ማለት ነው። እኔም በማውቀው ተፍሲር ሊተርሊ ነው እስተዋ የሚለው። ሌሎች ደግሞ የሚያመጡልኝ ተፍሲር ደግሞ ተቆጣጠረ ማለት ነው። ተፍሲር የሚያደርጉ ሰዎች የትኛውን ነው የምትቀበለው? የዚህ ልክ ነው? መቼም ሁለቱም ሰው ናቸው፣ ይሳሳታሉ። ጆጆ የምጠይቀው ጥያቄ በአጠቃላይ በጣም የሚጥል ጥያቄ ነው የምጠይቀው። ለምን እንደሆነ አላውቅም። እኔ ተመችቶኛል፣ ይቅርታ አድርግልኝ። ማለት የምጠይቀው አንደኛ ተረጋግተም ስለምጠይቅ፣ ሁለተኛ ነገር ደግሞ የእውቀት ጥማት እንዳለ ስለምረዳ ደስ ብሎኝ ነው ማዳመጥ። ሞር ስለ ኤቲዝም ደግሞ እናወራለን። ከማውራታችን በፊት ይችን እንቋጨውና ወደ ቀጣይ ነው። ኢስተዋ የሚለው በቋንቋ ደረጃ ስንት ትርጉም እንዳለው ታውቃለህ? 11 ትርጉም አለው። ምን እንደሆነ ታውቃለህ? እኔ ሁለቱን ነው ማውቀው። ላይ መሆን ምን የሚል በቋንቋ ደረጃ ሊንጉስቲካሊ ነው የጠየቅኩህ። ሊንጉስቲካሊ ምን ማለት ነው? አላውቀውም። እሱን ኢስተዋ የሚለው ቃል ወደ 11 ትርጉም አለው ራሱ ማለት ነው። ኢቭን በቁርአን ውስጥ አንዳንድ ትርጉሞች አሉ። አሁን ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ ብትመለከተው ወደ ሰማይ አሰበ ይላል። አሰበ ለሚለው ቃል ኢስተዋ የሚል ቃል ነው የመጣው። ሱረቱ ነምር ምዕራፍ 28 ቁጥር 7 ላይ ሙሳ በበሰለ ጊዜ በተስተካከለ ጊዜ የሚለው በሰለ ለሚለው የገባው ኢስተዋ ነው። በሱረቱ ዙሩፍ ምዕራፍ 43 ላይ ደግሞ በፈረሶቻቸው በጀርባዎቻቸው የሚደላደሉ ለሚለው ተቀመጠ በሚል ጀለሰ በሚል ይመጣል። አየው፣ ኢስተዋ የሚለው ቃል በቋንቋ ደረጃ ቁርአን ውስጥ የሌለ ሐዲስ ውስጥ ያለ ኢስተዋ የሚለው ኢስተውላ በሚል ይመጣል። ኢስተዋ የሚለው ደግሞ ወርተፋ በሚል ይመጣል። ቋንቋ ወደ 11 ትርጉም አለው። አሁን ጥያቄ የሚነሳው ኢስተዋ የሚለውን በየትኛው መልኩ ነው ሰለፎች ያስቀመጡት? አንድ ቃል ብዙ ትርጉም ስላለው ብቻ አውዱ የማይፈቅድልን ነገር አለ። ገብቷል ብለህ የማይፈቅድልን ነገር አለ። አሁን ተእዊል ማለት ሚኒንግ ማለት ነው። ተእዊል ማለት መጨረሻ ማለት በሚል ይመጣል ቁርአን ላይ። እንዲህ አይነት ነገሮች አሉ ራሱ ማለት ነው። እንደገና ደግሞ በአሰ ማለት አስነሳ በሚል ይመጣል። በአሰ የሚለው ደግሞ ላከ በሚል ይመጣል። አሁን ላከ በሚልበት ቦታ ላይ አስነሳ የሚለውን ከተጠቀምክ አይሆንም። ቋንቋው ሊንጉስቲካሊ አንደኛ አውዱ አይፈቅድልም። ቀደምት ሰለፎች የነበሩት ያንን እንዴት ነው የተረዱት? ያንን በምን መልኩ ነው ያስቀመጡት የሚለው ነው የሚታየው እንጂ አሁን ጀለሰ አሁን እነዚህ ኢስተዋ የሚለው ኢስተውላ በሚል ማስቀመጥ የሚፈልጉ ሰዎች ጀለሰ በሚል ለምንድን ነው የማታስቀምጡት? ምክንያቱም ኢስተዋ የሚለው ጀለሰ በሚል ይመጣል ብለህ ብትላቸው ኖ ይለዋል። እንዴት ፈጣሪ ተቀመጠ የሚለው ነገር ለሱ አይሆንም ይለዋል። ስለዚህ አሁን ምንድን ነው የሚያስፈልገን? ቀደምት ሰለፎች ይህንን ቃል ለምን አገልግሎት ላይ አስቀምጡት ነው። ኢስተዋ የሚለውን ቃል ለአላህ ሲሆን አሰበ በሚል አስቀምጠውታል፣ በሰለ በሚል አስቀምጠውታል፣ ተቀመጠ በሚል አስቀምጠውታል፣ ተቆጣጠረ በሚል አስቀምጠውታል። ምን በሚል ነው ያስቀመጡት ብለን ስንል ወርተፋ በሚለው ነው ያስቀመጡት። ከሁሉ በላይ መሆንን ነው ያስቀመጡት።
አላህ ከሁሉ በላይ ከአርሽ በላይ መሆኑን ያስቀመጡት። ስለዚህ የትኛውን ነው የምትቀበለው ስትል ሰለፎቹ እንዴት ነው ይህንን አንደርስታንድ ያደረጉት? ሶስቱ ጄኔሬሽኖች እንዴት ነው እንደ አንደርስታንድ ያደረጉት? ይሰዋ የሚለውን ይሰውላ በሚል ያስቀመጠ ከሰለፎች መካከል አለ ወይ? ይሄን ታጠናለ ማለት ነው። ጥናት ይፈልጋል እንዳልኩ ማለት ነው እንጂ አንድ ሰው ተነስቶ ስላለ ብቻ አይደለም። ለዛ ነው ጥናት ያስፈልጋል፣ መረጃ ያስፈልጋል፣ እውቀት ያስፈልጋል ምልህ ለዛ ነው። እና እንዳንተ አይነት ደግሞ ስሉጥ የሆነ አይምሮ ያለው ሰው ደግሞ በጣም የሚያስፈልግ ነው። በጣም ማጥናት የሚፈልግ መመራመር የሚፈልግ ሰው ምናምን ነገር ከፍት ነው። ተፈኩር እና ተደቡር ማድረግን አላህ ይወደዋል። የአይምሮ ባለቤቶች ነው። አንቀጾችን ምንድነው የብሩክ የሆነ መጽሐፍ ወደ እናንተ ያወረድ ነው። የአይምሮ ባለቤቶች በአንቀጹን እንዲያስተነትኑና ምን እንዲሉ ነው ይላል፣ እንዲገሰጹ ነው ይላል። ራሱ የአይምሮ ባለቤቶች ብሎ ነው የሚያስቀምጠው። እና እንዳንተ አይነት የአይምሮ ባለቤት ያለው ሰው ደግሞ ሲመጣ በሚመጣበት ሰዓት ላይ ምንድን ነው የምናደርገው? ሰፋ ያለ ጥያቄ ያስፈልጋል፣ ሰፋ ያለ እውቀት ያስፈልጋል፣ ሰፋ ያለ ነገር ያስፈልጋል ማለት ነው። እና ከዛ አንጻር ነው ኢንሻአላህ ስለ ኤቲዝም እናውራ። ትንሽ ኤቲስት ነው መሰለኛል። አግኖስቲክ ነኝ ግን እሺ። ግን ከሱ በፊት ማለት ነው አሁን ለምሳሌ ማለት ነው ስለ ቀዳና ቀደር ኤክስፕሌን ሲደረግ አራቱ አሉ አይደለ? መጀመሪያ የሚቀድመው የአላህ ሂክማ ነው። ከዛ በኋላ መሺአ ነው ምናምን ተብሎ እውቀቱ ይቀድማል። ከዛ በኋላ መሺአ፣ ከዛ በኋላ ኸልቅ። አራት ናቸው። አራቱ እነዛ ኦርደሮች አሉ አይደለ? አሁን እነዚህን ኦርደሮች ቁርአንም ላይም ሐዲስ ላይም እኔ አላየውም ያለው ይሄ አሉ። ቁርአን ላይ ኢስቲንባጥ ነው የሚያደርጉት። ኢስቲንባጥ ነው ለት ቁርአን ላይም አሉ አራቱ ነገሮች አሉ። ግን ኢስቲንባጥ ነው ዑለማዎች የሚያደርጉት አራቱም ነገሮች። ይሄ ከዚህ ቀድማል። ይሄ ኢስቲንባጥ መጀመሪያ አላህ ከሁሉ ነገር አስቀድሞ መጀመሪያ እውቀቱ ይቀድማል አይደል? ከመጽሐፉ በፊት እኮ እነዚህን ኦርደሮቹን ያስቀመጡበትን እኮ ነው የምልህ። አላህ አሁን ለምሳሌ ሲደረግ ነው ፊልተር አውት ሲደረግ ነው። አሁን ለምሳሌ እውቀቱ እንደሚቀድም አየን። ከዛ ያ እውቀቱ ይቀድማል። ከዛ በኋላ ደግሞ ፍጥረት ከመፈጠሩ በፊት ብዕርን ፈጠረና በብዕሩ ምን ሀፕን እንደሚያደርግ ጻፈው ማለት ነው። እንደተጻፈ ይናገራል ማለት ነው። ገብተዋል። ከዛ በኋላ ፈቃዱ አለ። እሱ ፈቅዶ ነው ያስገባው። ከማስገባቱ በፊት የእሱ ፈቃድ ይቀድማል። ፈቃዱ አለ፣ ራሱ መሻው አለ። ከዛ በኋላ ደግሞ ያን ፈቃዱ ፍጥረትን ይቀድማል። ከዛ ደግሞ ኸልቅ አለ፣ ፍጥረት አለ ማለት ነው። እነዚህ አራት ናቸው የተቀመጡት ነገሮች ማለት ነው። አራቱን ነገሮች ያስቀመጡልን መራቲቦች ናቸው፣ ደረጃ ናቸው። ቅድመ ተከተል አይደለም። ቅድመ ስለተቀደም ሳይሆን ስለ ደረጃ ነው። አንተ እውቀትን ስትል የእውቀትን አንደርስታንድ እንድታደርገው ተደርጎ የተቀመጡ ነገሮች ናቸው። ከፈለክ ቅድመ ሁኔታውን ገለባብጠ መጠቀም ትችላለህ፣ ግን አይጠቅምህም ለአንተ። አሁን ለምሳሌ ከመጨረሻው ኸልቅ ከሚለው መርተበቱል ኸልቅ ከሚለው ብትጀምረውም መርተበቱል ኢልም ከሚለውን ብትጀምረውም ለአንተ ለአይምሮ ላይመች ይችላል። አንደርስታንድ ለማድረግ ነው። ይሄ ምን ይባላል? ፊልተር አውት ይባላል። ኢስቲንባጥ አድርገው ነው ዑለማዎች ያስቀምጡልን። ግን አራቱም ነገሮች ቁርአንና ሐዲስ ላይ ያለ ነው መሰረቱ። አራቱም ነገሮች አሉ ነው። ይሄ ቀድር በሚባለው ላይ ቀደዋል። ቀደር ማለት ምን ማለት ነው? ትርጉሙ ምንድን ነበረ በእንግሊዝኛ? ፕሪዴስቲኒ ነው የሚባለው። ፕሪዴስቲኔሽን የእንግሊዝኛ ተርም ነው ራሱ። ፕሪዴስቲኔሽን ማለት ምን ማለት ነው? ትርጉሙ የእንግሊዝኛው ራሱ ያው የሆነ ነገር ሳታረግ ቀድሞ የተጻፈልን። ፕሪ ማለት ምን ማለት ነው? ፕሪ ማለት ነው? ፕሪ ማለት ቀድሞ እንደማለት ነው። ዴስቲኔሽን ማለት ምን ማለት ነው? ዴስቲኔሽን ማለት ቃሉን መዳረሻ ማለት ዴስቲኔሽን አይደል? አንደኛው ትርጉሙ እሱ ነው። ዴስቲኒ ነው ግን ዴስቲኔሽን አይደለም የሚለው ፕሪዴስቲኒ ነው። ፕሪዴስቲኔሽን ነው የሚባለው በሰብስታንቲቭ ስታደርገው። አንተ ቨርብ ነው እያረካ ያለው። ያው ትርጉሙ ዴስቲኔሽን በፕሌስነት አይደለም የሚወስዱት እንደሱ አይደለም። በሰብስታንቲቭ ነው። ስለ ፕሌስ አላወራሁም። ስለ ፕሌስ ስለ ሰብስታንቲቭ ነው ያልኩ። ስለ እንትን ማለት ነው። ግን የአረብኛው ቀደር የሚለው ቃል ቀደረ ከሚለው ቃል ነው የሚለው የመጣው ራሱ ቻለ ከሚል ቃል ነው የመጣው። ሊትራሊ ገብቷል። ችሎታ ማለት ነው ትርጉሙ። ከዛ በኋላ ደግሞ አልቀዲር የሚል ደግሞ ያላ ስም አለ። ቃዲር ማለት ሁሉን ቻይ የሚለው ነገር ቁርአን ላይ ብዙ ቦታ ላይ እንደዛ አለ ማለት ነው። ቀዳ ነው ውሳኔ። ቀዳ ማለት ደግሞ ውሳኔ ነው። ቀዳ ማለት አዘዘ በሚል ይመጣል። ቀዳ የሚለው ቃል ደግሞ መረጠ በሚል ይመጣል። ቀዳ የሚለው ቃል ወሰነ በሚል ይመጣል። ቀዳ የሚለው ደግሞ አስተካከለ። ወደ 11 ትርጉም አለው በቁርአን ውስጥ ራሱ ቀዳ። ገብቷል። ፈለገ በሚሉ ላይ ይመጣል። የተለያየ ትምህርት ነው ያለው እና ቀደር የሚባለው ትምህርት እንዳልኩ መራቲቦቹ አራት ናቸው። እንግዲህ ከአራቱም እስቲንባት ተደርገው ዑለማዎች እስቲንባት ሲያደርጉት ወይም ፊልተር አውት ሲያደርጉት ያስቀምጡልን ነው ለትምህርት በትምህርት ኦርደር ውስጥ ማለት ነው።
እንጂ አንተ አገለባብጠህ እንትን ብታደርገው ለአንደርስታንዲንግ ላይ መች ይችላል። ግን አራቱም ነገሮች አሉ ነው ደረጃዎቹ ነው የነገሩ። አንተ ብታገለባበጠው ትችላለህ፣ ግን አንተ አይገባህም። ራሱ ከመጀመሪያው ካልጀመርከው ለጥናት እንዲያመች ተደርጎ የተቀመጠ ነገር ነው። ግን አራቱም ነገሮች ቁርአን ላይም ሐዲስ ላይም አሉ እና አራቱንም ነገሮች ያስፈልገዋል ያንን ነገር ለማወቅ ማለት ነው። እና ከዛ አንጻር ነው። ዛሬ ጥያቄ ካለ ጠይቀኝ። በጣም የምወደው አርዕስት ስለሆነ ከፈለክ ዛሬ አንዳንድ ነገሮች ነው። እሺ ምንድነው መሰለው ኡስታዝ፣ ይሄኛው ነገር አላህ ኮንፊውዝ እንደሚያደርገን ያውቃል አይደለ? ስለዚህ በሰው ልጆች አይምሮ ተፍሲር ላይ ከሚጥለው ቁርአን ላይ ወይም ሐዲስ ላይ ኤግዛክትሊ እነዚህ ሙፈሲሮች እንዳሉት ቢያስቀምጥ ይሄን ያህል ኮንፊውዥን አይኖረውም። ተቀምጧል። ኮንፊውዥንም አይኖርም ማለት ማንም ኮንፊውዝድ የሆነው እኮ አለማወቅህ ነው ኮንፊውዝድ የሚያደርግህ አይደል? የማታውቁ ብትሆኑ ያውቃል። አሁን እኮ በጣም ኮንፊውዝ ከሚያደርጉ ነገሮች በእስልምና ውስጥ ባወቀ ቁጥር አያረግም፣ ለሙስሊሞች አያረግም። ራሱ ለምን ትምህርት ትማራለህ? አሁን አንተ አለመማርህ ነው ራሱ ማለት ነው። እስቲ ቀደር ለስንት ይከፈላል እኮ? ቆይ አይ ኮንፊውዝ ያደርጋል እኮ ነው ያልኩት እንጂ ማለት ነው። ኮንፊውዝ የሚያደርገህ ስለማታውቀው ነገር ስለሆነ ነው። የማታውቀው ከሆነ ጥያቄ መጠየቅህ ኮንፊውዝድ መሆንህን አያሳይም። ቀዳዋል ቀድር በጣም ጥያቄ የሚበዛበት አርዕስት ነው። አዎ እውነት ነው። ለምንድን ነው ጥያቄ የሚበዛበት? እውቀት ላይ የተመሰረተ ስለሆነ ዝም ብሎ የሚታለፍ ነገር አይደለም። በክርስትናውም በሎጂክም በፍልስፍናውም ዓለም ሲያጨቃጭቅ የኖረ ነገር ነው። ለምንድን ነው የሚያጨቃጭቀው? ከመጀመሪያውኑ ጀምሮ እውቀት የሚጠይቅ ጉዳይ ስለሆነ ነው። በአርስቶትልና በፕሌቶ መካከል ወይም ደግሞ አርስጣጣሊስና በአፍላጦ መካከል የነበረ እንትን ነው። በፕላርጌስና በአውግስቲን መካከል የነበረ ነው። በኋላ ላይ ደግሞ ሲመጡ ደግሞ በቀድርያዎችና ጀብርያዎች የሚባሉ ሲጨቃጨቁበት ነበረ። በኋላ ላይ ደግሞ እንደገና ደግሞ ሪፎርሚንግ ኤጅ ወይም የታድሶ ዘመን ሲመጣ እነ ካልቪኒዝም እና አርመኒያኒዝም ሲጨቃጨቁበት የነበረ አርዕስት ነው። የሚጨቃጨቁ ግን ዝም ብሎ አይነት አርዕስት አይደለም። ማለት በጣም እውቀት የሚጠይቅ ነገር ነው። በጣም መመራመር የሚፈልግ ነገር ነው። ኮምፓቲብል እና ኢንኮምፓቲብል ውስጥ ያሉ አርጊመንቶች ስላሉ ነው ማለት ነው። እና ያ ነገር እንደውም ሞር እውቀትን ነው እየጨመረ የሚመጣውና አለማወቃችንን ነው። በእያንዳንዱ ነገሮች ላይ ጥያቄ መጠየቅህ ችግር የለውም ራሱ ማለት ነው። ጥያቄ ጠይቁ አጠይቁ አይልም ቁርአን፣ ሐዲስም ያበረታታል። መጠየቅን በጥያቄ ይመጡብሃል እያለ ይናገራል። እንዲህ ጠይቀዋል እንዲህ ጠይቀዋል የሚል ነገር አለ። ስለዚህ አሁን የመራቲቦቹ የሆነ የቀደር ትምህርቶች ቁርአን ላይ አሉ ነው እኛ የምንለው። ቁርአን ላይም ሐዲስ ላይም አሉ። ምንም የሚያምታታ ነገር የለም። ያንን ነገር ለማመንና ለመቀበል እውቀት ይቀድማል። አንተ እውቀት የሌለን ነገር አትከተል ነው የሚለው በሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ እውቀት የሌለን ነገር አትከተል፣ ማያም መስሚያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል። ስለዚህ አሁን ምንድነው እውቀት ይቀድማል ለማመን ማለት ነው። ቁርአንም የሚናገረው ከአላህ በቀር ሌላ አምላክ አለመኖሩን እወቅ ነው የሚለው፣ እመን አይደለም የሚለው። እወቅ መጀመሪያ እውቀት ነው የሚቀድመው። ያወቅከውን ነገር ነው የምታምነው። ገብቷል? ከእምነትና ከእውቀት ማን ይቀድማል? በኢስላም እውቀት ነው የሚቀድመው። ስለዚህ እውቀት ግን መሰረታዊ ነገሮች አሉ። ከዛ በኋላ ቀስ ብለህ ደግሞ እያወቃቸው መጣው ነገር አለ። ጥግ የሚባል ነገር የለውም። ጥያቄ ትጠይቃለህ፣ መልስ አለ። ጥያቄ ትጠይቃለህ፣ መልስ አለ። እውቀት እያደገ አይምሮ እያደገ ምናምን ይመጣል። አይምሮ ራሱ ማይንድ የምትባለው መጀመሪያ ስፖትላይት ነበረች አይደለ ጆጆ? ስፖትላይት ነበረች አይደለ? አልገባኝም። ስፖትላይት ናት አይደል? ሁለቱም ስፖትላይቶች ነበሩ አይደል? ቦዲ እና ማይንድ የሚባሉት ስፖትላይት ናቸው። ኤተር ነው አይደል? መጀመሪያ አካል ምንድን ነው መጀመሪያ የነበረው? ሳይንስ የደረሰበት የመጨረሻ ጥጓ ነገር ምንድን ናት? ኤተር ናት አይደል? ከኤተር በኋላ ነው ኤሌክትሮን ፕሮቶንና ኒውትሮን የሚባለው ኪኔቲክ ኢነርጂ የነበረው። ከዛ ኤሌክትሮን ፕሮቶንና ኒውትሮን ሆነ። ኤሌክትሮን ፕሮቶን ኒውትሮን ሆነ። ከዛ በኋላ ምን ሆነ? ከዛ በኋላ ኤሌክትሮን ፕሮቶን ኒውትሮን ከሆነ በኋላ አተም ሆነ። ከዛ በኋላ ሴል ሆነ። ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም፣ ላተንሲ፣ ኢንፋንስ እያልክ አሁን ጆጆ የሚባለው ነገር የመጣው በምግብ ነው። አሁን ዳብሮ የመጣው አንድ ስፖትላይት የነበረች ነገር ነበረች። እየዳበረ ሲመጣ ሴል በሆነበት ሰዓት ላይ ግን አንላክ ቻርጅ የሆኑ ስፐርም ሴል እና ኤግ ሴል ፈርቲላይዝ ሲያደርግ አንተ ከሴሉ ወደ ቲሹ ገባ። ከዛ ኦርጋን፣ ሲስተም፣ ኦርጋኒዝም እያለ አደገ። ይሄን ደረጃ የደረሰው ግን ምግብ ነው። ምግቡ ቢቋረጥ ኖሮ ይሄን ደረጃ አይደርስም። ልክ ማይንድ የሚባለውም የሆነ ስፖትላይት ነገር ናት መጀመሪያ የነበረችው። ከዛ በኋላ እያደገች የምትመጣው በምንድነው? በፊዚካል ፐርሰፕሽን ይገባል። በአምስቱ የስሜት ሕዋሳት ጌን የምታደርጋቸው ኖሌጆች አሉ። ከዛ ፎርማል ኖሌጅ ይመጣል፣ ኢንፎርማል ኖሌጅ ይመጣል፣ ነን ፎርማል ኖሌጅ ይመጣል። ከዛ በኋላ ህሊና የሚባለው 3 ክፍሎች አሉ ታውቃለህ? ኮንሺየስ የሚባለው ያ ኮንሺየስ፣ ሰብኮንሺየስ ምናምን በስንት ይከፈላሉ? 3 ነው የማውቀው። ኮንሺየስ፣ ሰብኮንሺየስ እና አንኮንሺየስ አይደል? ኮንሺየስ፣ ሰብኮንሺየስ እና ማን ሬጉላር ኮንሺየስ፣ ሰብኮንሺየስ እና ሱፐር ኮንሺየስ 3 ናቸው። በሳይኮሎጂ ይባላል አለ። ሱፐር ኮንሺየስ የሚባል አለ ራሱ ላላይ ህሊና የሚባል ማለት ነው። ታታይ ህሊና አለ፣ መደበኛ ህሊና አለ በአማርኛ እንኳን። ኦኬ። ስለዚህ እንደዛ ነው። አሁን ማይንድ የሚባለው ነገር ምንድን ነው ታውቀዋለህ? ማይንድ የሚባለው ነገር
ኮንሽስነስ ምን እንደሆነ አላውቅም፣ ግን አይደለም ማይንድ ምንድን ነው ያልኩ። ማይንድ ምንድን ነው ራሱ? የሰውነታችን ፓርት ነው አይደለም፣ እሱ ብሬን ነው። ሰለብራና ሜዱላ ያለው ሴንትራል ፕሮሰሲንግ ዩኒቱን ነው አንተ መታወራው። እኔ ማወራ ሶፍትዌሩ ምንድን ነው እያልኩ ያለሁት። ሲፒዩ የሚባል ነገር ታውቃለህ አይደል? ሴንትራል ፕሮሰሲንግ ዩኒት ምናምን የሚባል ነገር አለ። አሁን ማይንድ አለ፣ እንደ ቦዲ አለ፣ መሀል ላይ ደግሞ ብሬን አለ። ሰለብረም ሞተር አክቲቪቲ እና ሰንሰር ነርቭስ ኮንትሮል የምታደርግበት አለ፣ ከእንስሳ ጋር የሚያመሳስል ነገር ማለት ነው። ማይንድ ምንድን ነው? የት ነው ያለው? አይ ዶንት ኖ ዛት አናውቀውም። ኢነር ፋይቭ ሴንስ የሚባሉት እነማን ናቸው ታውቃቸዋለህ? አምስቱ የውስጥ የስሜት ህዋሳት የሚባሉት እነማን ናቸው? በሳይኮሎጂ የውስጥ ስሜት ህዋሳት የሚባል አለ። ሳይኮሎጂ አላጠናም እንዴ? አላጠናው። በቃ በውስጥናና አንዳንድ መጽሐፎችን ሪኮመንድ አደርጋለሁ። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን ኤንድ ሚሞሪ፣ እነዚህ 5 ናቸው አይደሉ? እኔ ሳይኮሎጂ አለ 5 የስሜት ህዋሳት ለመናገር እሱ ነው የምልህ። ማይንድ የቱ ጋር ነው ያለው? ማይንድ የቱ ጋር ነው ያለው? የት ነው ያለው? ማይንድ የት ነው ያለው? ብሬን ነው የምትለኝ? አሁን እኔ ብሬን የማውቀው ብሬንማ አንጎል ነው። እሱ አንጎል ነው። እንስሳም አላቸው። ከአንተ ከእንስሳ የምትለይበት ነገር በ4 ነገር ነው። ከ4ቱ ነገሮች መጀመሪያ አቅል የሚባለው ነገር ነው። ማይንድ ነው። ማይንድ ማለት ሜታኮግኒሽን ማለት ኮግኒሽን ያለበት፣ ሜታኮግኒሽን፣ ፕሪኮግኒሽን እና ፓራኮግኒሽን እና ፖስት ኮግኒሽን የሚባሉ ነገሮች አሉ። ታውቃቸዋለህ? እነሱ አላውቃቸውም። እነሱን ሳታውቅ ፈጣሪ ጋር ትሄዳለህ ላይ ልክ አይደለም። እሺ እንጨርስ። ማይንድ የቱ ጋር ነው ያለው? እኔ እንግዲህ ይሄንን አላውቀውም፣ ንገረኝ። እሺ የቱ ጋር ነው ያለው ማይንድ? ማይንድ የቱ ጋር እንዳለ ሳይንስ አያውቅም። ማይንድ አለ ወይስ የለም? ራሱ አለ ማይንድ አለ። አሁን አንተ ማይንድ ኮንሽስነስን ነው? ቆይ ምን አይደለም። እሺ ኮንሽስነስን በለው። እሺ ህሊና የሚባለው የቱ ጋር ነው ያለው? የት ነው ያለው? ቦታውን ንገረኝ እኮ። ኮንሽስነስ ነው የምትለው? እሱንማ ሳይንስ ማደረሰበትም እስካሁን አለ። ግን ኮንሽስነስ የሚባል ነገር ወይስ ማይንድ አለ? አሁን ያው ፌመስ ኮት የሚባለው አይ ቲንክ ዜርፎር አይ አም የሚለው ነው። ስለ ተጠራጠርኩኝ ኮንሽስነስ አለ የሚለው ኮት ነው። ማይንድ አለ ወይስ የለም ነው ጥያቄው። አለ ወይስ የለም ነው ያልኩ። ጠየቁ። አይታወቅም እስካሁን። አይታወቅም እንዴት ትለኝ? ማይንድ አለ የለህም አንተ? ብሬን አለኝ። ብሬንና ማይንድን ከፋፍለ ነገርከኝ። እኔ ደግሞ ማይንድ ምን እንደሆነ አላስረዳኸኝም። ቆይ አስማኝ ኡስታዝ። ማይንድ ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን ኤንድ ሚሞሪ፣ እነዚህ 5 የስሜት ህዋሳት ያለው ሜታኮግኒሽን፣ ፕሪኮግኒሽን እና ፖስት ኮግኒሽን እና ፕሪኮግኒሽን ያለው ነገር ማለት ነው። አለ ወይስ የለህም? አንብቤው እሱን እነግርሃለሁ። ኦኬ ጥሩ። ቴንሽንና ኮምፕሬሽን የሚባሉ ፎርሶች አሉ ወይስ የሉም? እሺ ቀለል አድርግልህ። ቴንሽንና ኮምፕሬንሽን አለ? ማገናዘብና ማሰላሰል ነው። ቴንሽንና ኮምፕሬንሽን ፊዚክስ አላጠናም? እሺ አዎ ቴንሽን እሺ ያውቃለሁ። ቴንሽን ፊዚክስ ላይ ያለው፣ እሺ ኮንቨርጅን ላይ ያለው ነው። ኦኬ እሺ ኮንቨርጅ እና ዳይቨርጅ አለ ወይስ የለም? የምን ኮንቴክስት ነው? ፊዚክስ ውስጥ ኮንቨርጅ እና ዳይቨርጅ የሚባል ነገር የለም ወይ? አረ ፊዚክስ አላጠናም? እስከ ስንት ተምረሃል? እሺ ዩኒቨርሲቲ ድረስ። አሁን ዩኒቨርሲቲ ነው ያለሁት። ታዲያ ፊዚክስ ታጠና ኮንቨርጅ እና ዳይቨርጅ ነገር ኡስታዝ፣ ቃላቶቹን እየጣልክ ይሄ አለ ይሄ የለም እያልክ ኖ ማይንድ ይባላል። ማይንድ ነው ጆጆዬ። ኖ አይ የጠየቁ ጥያቄ ቀላል ነው። የጠየቁ ካላወቅኸው ንገረኛ ኡስታዝ። ምኑ ኮንቴክስት ፊዚክስ ላይ ስታጠና ኮንቨርጅ እና ዳይቨርጅ የሚባሉ ፎርሶች የሉ? እኔ አላስታውስም። እሺ ቴንሽን እና ኮምፕሬንሽንስ? እሺ አለ ቴንሽን እና ኮምፕሬሽን የሚባል። ቴንሽን አለ፣ ኮምፕሬሽን ስፕሪንግ ላይ ያለው ነው። እኔ ስለ እንትኑ አይደለም፣ ስለ ሪዛልት አይደለም ማወራው፣ ስለ ኮዝ አይደለም፣ ስለ ኢፌክት አይደለም ያወራው፣ ስለ ኮዝ ነው ማወራው። ኮዙ አለ ወይስ የለም እኮ? የሚከሰትበትን እኮ እያስረዳው ነው። ቴንሽን የሚባለው የሆነ ነገር ሲሳሳብ በሁለት ቴንሽንና ኮምፕሬንሽን። አንተ አሁን ስለ ውጤት ነው የምታወራኝ ራሱ። እኔ ደግሞ ማወራ ስለ ኮዝ ነው ማወራው፣ ስለ መንስኤ ነው ማወራው። ኮዝ ኤንድ ኢፌክት የሚባለው ነገር ውስጥ ስትመለከተው ስለ ኮዝ ነው ማወራው። በኮዝ ውስጥ ቴንሽንና ኮምፕሬሽን፣ አትራክሽንና ኢምፕሌንሽን፣ ኮንቨርጅና ዳይቨርጅ የሚባሉ ነገሮች አሉ ወይስ የሉም በፊዚክስ ላይ? የትኛውን ፊዚክስ እንደተማርክ አላውቅም፣ ግን እኔ የተማርኩበት ፊዚክስ ላይ ቴንሽንና ኮምፕሬሽን ገመድና ስፕሪንግ ላይ ነው። ስፕሪንግ ላይ ያለ ኮምፕሬሽን እሱ ውጤት ነው። ውጤት ላይ እኮ ነው። ስለ ውጤት ነው አንተ የምታወራ። እኔ ስለ ኮዝ ነው ማወራ። ኮዝና ኢፌክት ተብሎ ይከፋፈላል። ታዲያ ፎርስ ምንድነው? ሲጀመር አብስትራክት አይደል እንዴ? ራሱ ፎርስ የሚባለው ነገር ምንድነው? ፎርስ ራሱ ምንድነው? ፑል ኢነርጂ ነው። ዳትስ ኢት እኮ። ኢነርጂው ምንድነው? ራሱ ኢነርጂው ምንድነው? ፖቴንሻል ነው ወይስ ኬኔቲክ ነው እኮ? ከቴንሽን እና ወደ ኮምፕሬሽን ወደ ፖቴንሻል እና ኬኔቲክ። ፖቴንሻል ከእርዝ ቆይ ይስማል።
ፖቴንሻል ማለት ከምድር የሆነ ዲስታንስ ሲኖረው የሚገለጽበት ነው። ኬኔቲክ ደግሞ ሙቭመንት ላይ ያለ ነገር አይደለም። ሙቭመንት ላይ ያለ ነው። አዎ ሙቭመንት ላይ ያለው ምን ይባላል? ኬኔቲክ ነው አይደለ? ምንድን ነው ያልኩትኝና የመጀመሪያ ስለ ፖቴንሻል ነው ያወራው። ፖቴንሻል ዲፈረንስ ከሆነ ነገር ሄት ላይ ሲሆን ወይም ደግሞ አንደርግ የሆነ ፎርስ አይደለም ነው አይደለም ሙቭ ማያደርግ ማለት ነው። አሁን ለምሳሌ ሙቭ ማያደርግ በላ እንደዛ ሙቭ ማያደርግ ብለህ እንትን በል ስታስቀምጥ ማለት ነው። ስታስቀምጠው ፊዚክስ ላይ እንደተማርኩ አስቀምጥ። ፖቴንሻል ኢነርጂ ያለው አይደለም እንደዛ አይደለም አላልኩም፣ ግን እኮ ሙቭ ማያደርግ ቢያልገልጽማ ፉል ዴፊኒሽን አረባይ ተረጋጋ። የማታውቀውን ነገር እርግጠኛ ሆነ ታወራለህ፣ ከነገና ደግሞ ትከራከራለህ፣ ወደ ክርክር ትሄዳለህ። ፖቴንሻል ኢነርጂ ሙቭ ማያደርግ ነገር ሁሉ ፖቴንሻል ኢነርጂ ነው አላልኩም እኔ። ፖቴንሻል ኢነርጂ በሙቭ በማያደርግበት ሁኔታ ውስጥ በሚሆንበት ሰዓት ላይ ፖቴንሻል ኢነርጂ ይባላል። ሙቭ በሚያደርግበት ሰዓት ደግሞ ኬኔቲክ ኢነርጂ ይሆናል ማለት ነው። ሁለቱም ኢነርጂ የሚባሉ ነገሮች በኢፌክት እንጂ በኮዛቸው አናቃቸውም። በአምስቱ የስሜት ሕዋሳት የሚታወቁ ነገሮች አይደሉም። ይታወቃሉ? በአምስቱ የስሜት ሕዋሳት አይታወቁም። አይታወቁም፣ ግን አለ ወይስ የለም? ኬኔቲክ ኢነርጂ አለ። ራሱ ኬኔቲክ ኢነርጂ የምትለው ፖቴንሻል ኢነርጂ የምትለው ኢነርጂ የሚባል ነገር አለ። ስለ ኢፌክት አይደለም የምናወራው፣ ስለ ኮዝ ነው የምናወራው። አለ ወይ? ራሱ በአምስት የስሜት ሕዋሳት ይታወቃል ወይ? ኮዝና ኢፌክት እንደተከፋፈለ አላውቅም ኡስታዝ፣ ልንገሩት። አለማወቅ ታዲያ እኮ ምን ችግር አለው? አለማወቅን ወደ ማወቅ ታጠናለህ። ራሱ የትኛው ፊዚክስ ላይ አትበለኝ፣ አጠቃላይ ፊዚክስ ላይ እያወራን ያለን ፎርስን ኮዙ ኢነርጂ ያልኩ ኢነርጂ በአምስቱም የስሜት ሕዋሳት ታውቀዋለህ ወይ ብዬ ስለ አላውቅም አልከኝ። ያ ማለት ኮዝ ይባላል እሱ። በውጤቱ ግን ኢነርጂ ወደ ማተር ኮንቨርት አይሆንም። ኢነርጂ ኢዝ ኢኳል ቱ ማስ ሴንቲሜትር ስኩዌር በአንስታይን ህግ መሰረት ማስ ሴንቲሜትር ስኩዌር ኢነርጂ ኢዝ ኢኳል ቱ ማስ ሴንቲሜትር ስኩዌር ሲሆን ኮንቨርት አያደርግም። ኢነርጂ ወደ ማተር ማድረግ አንችልም። ኢነርጂ የሚባል ነገር የለም። ማስ ታይምስ ስፒድ ኦፍ ኢነርጂ ኢዝ ኢኳል አይደለም። ኤምሲ ስኩዌር ምንድን ነው? ኤምሲ ስኩዌር ምንድን ነው? ኤምሲ ስኩዌር ምንድን ነው? ስፒድ ኦፍ ላይት ስኩዌር ሲ ማለት ስፒድ ኦፍ ላይት ነው እኮ። ታዲያ ኤምሲ ስኩዌር ትለዋለህ ባጭሩ ስታወራው ማለት ነው። እሷ አሁን አያጨቃጭቀንም። ኮንቨርት የሚያደርግበት አንስታይል ኤምሲ ስኩዌር ምንድን ነው ራሱ ባጭሩ ኢነርጂ ኢዝ ኢኳልስ ቱ ማስ ታይምስ ስፒድ ኦፍ ላይት ስኩዌርድ ነው። ሴንቲሜትር እኮ ባጭሩ ስታስቀምጠው ኢዝ ኢኳል ቱ ኤምሲ ስኩዌር ይባላል ባጭሩ። ሴንቲሜትር ስኩዌርድ እኮ ነው ያልከው። አዎ ይባላል። አዎ ራሱ ትችላለህ፣ እንደዛ ማድረግ ትችላለህ። ሴንቲሜትር ስኩዌር ተወው፣ እሱ ችግር የለውም። አሁን ኮንቨርት አይሆንም ይሆናል። ወደ ሌላ ነገር እየሰነጣጠቅከው ትሄዳለህ። ራሱ ማለት እየሰነጣጠቅከው ይሆናል። ኢነርጂ ኮንቨርት ይሆናል ማለት ነው። ኢነርጂ በኢነርጂነት እያለ በአምስቱ የስሜት ሕዋሳት ይታወቃል ወይስ አይታወቅም? አይታወቅም። ኢፌክቱን ግን አይታወቅም። ስለዚህ ኢፌክት ግን ታውቀዋለህ ማለት ነው። ስለዚህ ከዛ አንጻር ነው የምናየው አንድ ነገር ኤክስታንስ ፎርሙሌሽኑ ምንድን ነው አለ ወይስ የለም ለማለት ኮንሲስተንትሊ ያ ነገር። አሁን ለምሳሌ ኢነርጂ ኢፌክቱን ብቻ ስላየኸው መደምደም አችልም። ምን አይነት ነው ብለህ ለማወቅ የሆነ ነው የጠየቁት ጥያቄ። አንድ ነገር አለ ወይም የለም ለማለት ኤክስታንስ ፎርሙሌሽኑ ምንድን ነው ያልኩ የጠየቁት። የራስን የግል ማብራሪያ ከጊዜ አትስጠኝ። የግል ማብራሪያ ሳይሆን የተረዳሁበትን ነው የነገርኩህ ያለሁት። የተረዳሁበትን ምን ያደርግልኛል? እኔ ማስረጃ ነው የሚያስፈልገው። አንድ ነገር አለ ወይስ የለም ስንል ስለ ኤግዚስታንስ ስናወራ ኤግዚስታንስ ፎርሜሽኑ ምንድን ነው? እኔ በተረዳሁበትን ልንገርህ ወይስ በምንድን ነው የምነግርህ? ኤቪደንስ የለህም ማለት ኤግዚስታንስ ፎርሙሌሽኖቹ አንድ ነገር አለ ወይስ የለም የሚባለው በምንድን ነው? አንተ አለ ወይስ የለህም? ኢንዳይሬክትሊ የኔን ኢፌክት በአምስቱ ስሜት ሕዋሳቶቻችን አንተ አለ ወይስ የለህም? አንድ ነገር አለ ወይም የለም ለማለት መኖርን በምንድን ነው የማውቀው? እኔ አለ ለማለት ለእኔ አሁን አንተ መኖርን በምንድን ነው የማውቀው? እዚህ ቲክቶክ ላይቭ ውስጥ ስለገባሁኝ በምንድን ነው የማውቀው ነው እኮ የምልህ። ስለገባህ አይደለም። በምን አውቃለሁ? ራሱ ማወቅ ኤግዚስታንስ ፎርሙሌሽን አስቀምጥልኝ እስኪ አንተ ስለመኖር። የሆነ ነገር የለም አለ የምትለው ኤቪደንሶችን ሰብስበ ወይም ደግሞ ያሉትን ነገሮች ሰብስበ የተሻለውን ቤተር አውትከም ትወስዳለህ። አሁን ለምሳሌ ህልም ውስጥ ነን አይደለንም የሚለውን ማንም ሳይንቲስት መጥቶ አይደለንም ሊልህ አይችልም። አሁን አንተ ስለመኖርህና ስላለመኖርህ በምን አውቃለሁ? እኔ አሁን ዛሬ ገና ነው ያየው። አንተ አሁን ከዛሬ በፊት አላውቅህም። እኔ የሌለ ነገር ኤግዚስት አድርግ ጆይን አያደርግም። የሌለ ነገር ጆይን አያደርግም። ኖ በምን አውቃለሁ ነው? አንተ ስለመኖርህ በምንድን ነው የማውቀው?
ማለት የሆነ ነገር ኤክስታንስ ፎርሙሌሽኑ ምንድን ነው እኮ ነገርኩ እኮ እኔ ያለ መኖር አለ አሁን ሳልገባ በፊት ታውቃለህ መኖር አለ መኖሬን አንተ ነው አሁን ላይ አንተ መኖርና አለመኖርም በምንድን ነው ማውቀው ኤክስታንስ ፎርሙሌሽኑ ምንድን ነው ስታንዳርዱ ምንድን ነው አንተ እንዴ ጆይን ስላደረክ ነው እንትን ጆይን ባታደርግ የለህም ማለት ነው የለሁም ማለት አይደለም የምታውቀው ግን አለ ብለህ የምታወራው ጆይን ስላላሰ እኮ እኔ አንተ መኖርና አለመኖርን ይኸውልህ እኔ አሁን አንተ መኖርህንና አለመኖርህን ማወቅ የምችለው ለኔ ኤግዚስታንስ ፎርሙሌሽኔ ምንድነው ለምሳሌ መተህ ካየኸኝ አለ ብለህ ልታክ ትችላለህ እርግጠኛ ልደመድም ትችላለህ ፊዚካል ፐርሰፕሽን ማለት ነው ማየት ማልችል ከሆነ ደግሞ መስማት የሚባል ነገር አለ አሁን ያየው አይደለም እየሰማው ነው ስለምሰማ ነው እየሰማው ነው ስለምሰማ ስለማይ በአካል ለሞ ሲሆን ደግሞ እቅፍ አድርጌ ስስምህ እንትን ስለሚል ቴስት አደርጋለሁ አንዳንዴ ጠረንን አውቃለሁ ምናምን ነገር አንዳንዴ ደግሞ በእጄ ዳስሳለሁ ደግሞ በምላሳችን ደግሞ የምንቀምሰውም ነገር አምስቱ የስሜት ሕዋሳት ለፊዚካል ፐርሰፕሽን የሚባሉ ነገሮች ለኤግዚስታንስ ፎርሙሌሽን ነው ግን አምስቱ የስሜት ሕዋሳት ቼክ ማናደርጋቸው ነገሮች ነገር ግን አለ ብለን የለም ብለን የምናውቀው በምንድን ነው አሁን እኮ አብራራው አይደለ እንዴ ኡስታዝ የሆነ ነገር አለ ለምንለው እሺ በቃ ቀለል አድርገልህ ኢነርጂ የሚባለው በአምስቱ የስሜት ሕዋሳት ታውቃቸዋለህ ኢፌክቱን በኢፌክት ነው የምናውቀው እንደዛ እንድትረዳው ነው የፈለኩት ቁርአን ላይ አብዛኛውን ስላልገባ ነው ስለምቸኩል ነው ለመልስ ትቸኩላል እንትኑ አልተመጣጠንም ይሄ ምንድነው መሰለ ጭንቅላት ማሰቡና መልስ በአፈሰት መልሰው ሁለቱ ፔንዱለም ሲያደርግ አፍ ላይ በጣም ስለምቸኩል የማሰቢያ ጊዜ አታገኝም ራሱ ማለት ነው ማታቀው ነገር ሲኖር አላቅም ነው የሚባለው ጥናት አጥናበት አንድ ነገር አዲስ ነገር ሲመጣ ማለት ነው አሁን ካንተ ጋር ሳወራ ሁሉ ነገር አቃለው ብዬ አይደለም መጣው የሆነ ማላቀው ነገር ካንተም ጌን አደርጋለሁ ብዬ ስለምመጣ ምንም አይቸግረኝም ማላቀው ነገር ላይ በድፍረት አላወራ ለምን ካንተ ማገኘው ነገር ትምህርት አለ አዳዲስ ነገሮችን ደግሞ ጌን ማድረግ የምትችለው በማዳመጥ ነው አላቅም በማለት ነው ማታቃቸው ነገሮች አንተ ምንድነው አታቅም እንዳትባል ብቻ ስለምትሞክር ሳይኮሎጂካል ትሪኮችን እንትን ትላለህ ትጠቀማለህና ችግር የለውም አሁን እለፈው አሁን አላህ በቁርአን ውስጥ አንዴ አሁን ለምሳሌ ሳይኮሎጂ አታውቅም አልከኝ አይደለ አላቅም ብዬ ምንም ሳይኮሎጂ ትሪክ የተጠቀምኩት ነገር የለም የቱ ጋር ነው አሁን ሳይኮሎጂ ነው አላቅም ላለ ማለት ስለምትፈልግ አላውቅም ላለ ማለት ስለምትፈልግ ያላ ማራጭ ነው በእያንዳንዱ አላቅም አልኩኝ አይደለ ኦኬ አሁን ወደ ፖይንቱ ነው አምስት ኢነር ሴንስ ምናምን አላቅም ስለዚህ አንብቤ ወጥቼ ካለ ከሌለ አቃለሁ ወደዚህና አሁን እንት አትበል ወደ ኋላ ትጎትት ማለት ጊዜያችንን በደንብ የሚያዳምጥም ሰው ስላለ ያላደረኩትን ነገር ፎልስ አኩዚሽን አልተጠቀምኩም በትክክል ነው ያስቀመጥኩት ማለት ነው ማታውቀውን ሳይኮሎጂካል ምን የትኛው ፊዚክስ ነው ምናምን ነገር ትላለህ በቃ ማወቅ ካልፈለክ ማቆም ትችላለህ እኔ ብዙ እንትን ማለት እኔ ጊዜን ሰዎቼ ማወራ ያው አንድ ነገር እንድታውቅ አንተ እንድትድን ስለምፈልግ ነው ገብቷል ብዙ መማር የሚፈልጉ ሰዎች አሉና ማወቅ ካልፈለክ አሁን ወደ ኤግዚስታንስ ኦፍ ጋድ ልንመጣ ነበረ አሁን ወደዛ እንኳን የምትመጣም አይደለህም አሁን ይሄ አይመጥንህም ላንተ አይመጥንህም ቴንሽንና ኮምፕሬንሽን ያላወቀ ሰው ኮንቨርጅንና ከኔ ነው ኔትወርኩ አይ ከሱ ነው ተቋረጠው ኡስታዝ እየተሰማህ አይደለም ታፕታፕ አድርጉ እሺ ሀዋይብሬና ኮፒ ሊንክ አድርጉ ፎሎ ያላረጋችሁኝ በዚህ አዲሱ አካውንቴ ፎሎ አድርጉኝ እሺ ይሳቀንም እሺ ጆጆ እኔ የምልህ ቀደም ኡስታዝ ያስረዳህ ነገር አለና በአምስቱ የስሜት ሕዋስ መኖራቸው ማናረጋግጣቸው ነገሮች አሉ አይደለ ኢንዳይሬክት የነሱን ኢፌክት ግን በአምስቱ የስሜት ሕዋሳቶቻችን እናረጋግጣለን ኦኬ ዳይሬክትሊ ባናረጋግጥም ኡስታዝ መጥቷል በቃ ቆይ ኡስታዝ አንዴ እዚህ ጋር ማለት ነው ቴንሽን ኤንድ ኮምፕሬንሽን የሚለውን ሰርች ያደረኩኝ ሚት አድርግ እሺ ሚት ማለት አድርግ ሆነ ታች ላውርድና ቀንት ልበል ማጠቃለያ ልሰራበት ነው የመጣሁት ስለዚህ ጀስት ማታዳምጥ ከሆነ አንተ ገና ነህ ስለ ፈጣሪ ለማውራት ገና ብዙ ይቀራል ማለት ፊዚክስ አጥናና ና ከኔ ጋር ለማውራት ከፈለክ ማለት ነው ያ ጀማ ምን ለማለት ፈልጌ መሰላችሁ አንድ ነገር አለ ወይስ የለም ስንል በአምስቱም የስሜት ሕዋሳት ማንረዳቸው ነገሮች አሉ ነገር ግን በኢፌክታቸው የምናውቃቸው አሉ በውጤታቸው የምናውቃቸው ኮዙን
ሳናየው በአምስት የስሜት ሕዋሳት በውጤት የምናውቃቸው ነገሮች አሉ። እኔ ያለሁበት ቤት የተቀባ ነገር ካለ ቀቢ አለ። የተቀባው ነገር ቀቢ እንዳለ ያሳየኛል። ቀቢው ደግሞ በአምስቱም የስሜት ሕዋሳት አንድ ቀን ማግኝቸው ላላቅ እችላለሁ። የተሰራ ነገር ካለ ሰሪ አለው፣ ተሰሪ አለ፣ ሰሪ አለው ማለት ነው። በተመሳሳይም ፍጥረት ዓለም ግዙፉ ጽንፈ ዓለሙ አጠቃላይ ውጤት ነው ራሱ ኮዝ እንዳለው ያሳያል ማለት ነው። በቁርአን ውስጥ ብዙ ቦታ ላይ ስትመለከቱት ለምሳሌ በሱረት ፉሲላት ምዕራፍ 41 ቁጥር 37 ላይ ሲናገር ቀንና ሌሊት ፀሐይና ጨረቃ ከምልክቶቹ ናቸው ይላል። አላህ እንዳለ የሚያመለክቱ ብዙ ነገሮች አሉ። የሰማይና የምድርን አፈጣጠር ያመጣልናል። የእንትኖች ምልክቶቹ ናቸዋል፣ ውጤቶቹ ናቸዋል። ምልክት አለ ራሱ ማለት ነው። ለመኖሩ እሱ ለመኖሩ ምልክት ነው። አምስቱም የስሜት ሕዋሳት ወይም ፊዚካል ፐርሰፕሽን በሚባለው ነገር አንድ ነገር አለ የለም ለመባል መጀመሪያ ቼክ ማድረግ አለበት። ኤቲስቶች ትልቁ ችግራቸው ምንድን ነው? አንድ ነገር የለም ሲሉ መጀመሪያ አረጋግጣሉ ወይ ነው። አሁን ጥያቄ በጠይቃችሁ እኔ ያለሁበት ቤት ውስጥ አሁን ባለቤቴ አለች ወይስ የለችም ብዬ ጥያቄ ባቀርብ ኢብራሂም ምንድን ነው መልስ? አሁን አላቅም። እኔ በዚህ ሰዓት አላቅም ነው የምትለው። መጀመሪያ ምን ማድረግ አለብህ? የለችምም ለማለት አለችም ለማለት ምን ያስፈልጋል? የሆነ መረጃ ቼክ ማድረግ የለብህም? አዎ ቼክ ማረጋገጥ አለብህ ራሱ። አዎ ስለዚህ ምንድን ነው ፈጣሪ ከታይምና ከስፔስ ውጭ ነው፣ ከጊዜና ከቦታ ውጭ ነው። ገብቶሃል? ከታይምና ከስፔስ ውጭ ነው ያለው። አንተ ደግሞ በታይምና በስፔስ ውስጥ ነው ያለው። ከታይምና ከስፔስ ውጭ የሆነው ፈጣሪ በታይምና በስፔስ ውስጥ ያስቀመጣቸውን ኢፌክቶች ወይም ደግሞ ምልክቶች ናቸው ፈጣሪ አለ ብለን እንድንደመድም ያደረገ ማለት ነው። ፈጣሪ አለ። ከዛ በኋላ ያ ነገር ፐርሰናል ጋር ነው ወይስ ደግሞ ኢንቴሊጀንት የሆነ ዲዛይነር ነው ምናምን የሚለው ደግሞ እሱ በኋላ ላይ የሚመጣ ነገር አለ። የለም በሚለው ነገር ላይ የለም ለማለት ግን ኮንክሉዥን ለመድረስ ቼክ ማድረግ አለበት። መጀመሪያ ማረጋገጥ መቻል አለብን። ያላረጋገጥነውን ነገር የለም ማለት የለብንም። አለ ለማለት ደግሞ ምን ያስፈልጋል? ሪዛልት ያስፈልጋል አንድ ነገር። ስለዚህ አሁን ቅድም አለ ቴንሽንና ኮምፕሬሽን አያውቃቸውም፣ ኮንቨርጅና ዳይቨርጅ ፎርሶችን አያውቃቸውም፣ ግን ኢነርጂን ያውቃል። ኢነርጂን በአምስቱም የስሜት ሕዋሳት አላረጋገጠም። በኢፌክቱ ነው ማውቀው አለ፣ ግን መኖሩም ማለት። ስለዚህ ኮዝ ኤንድ ኢፌክት ወይም ደግሞ በመንስኤና በውጤት እንትን ውስጥ ኮዝለስ ኦፍ ኮዝ ኦፍ ኮዝ የሚባለው መንስኤ አልባ የመንስኤዎች ሁሉ መንስኤ የሆነው ፈጣሪ በውጤት ይታወቃል። ውጤቱ ምንድን ነው? የኮዝ ውጤቱ ምንድን ነው? ፍጥረት የሚባል ነገር አለ፣ የተወሳሰበ ጽንፈ ዓለም አለ። ያንን ነገር ያዘጋጀ ክሬተር አለ። ክሪኤሽን ካለ ክሬተር አለ ራሱ ማለት ነው። እና ይህንን ለማለት ፈልጌ ነው። አይ ቲንክ ለመደምደሚያ ለመስጠት ስፈልግ አላስወራ ስላለኝ ነው እንዲወርድ ያደረግኩት ማለት ነው። ኢንሻላህ ቀጥል ኢብራሂም። አዎ ኡስታዝ ጀዛከላህ ኸይር። ያውና እሺ ምን ይላል አላህ በቁርአን ላይ ሲናገር? እሺ ኢነ ፊ ኸልቅ ሰማዋት ይላል። ኢነ ፊ ኸልቅ ሰማዋት ወልአርድ የሰማያትና የምድር ኢብሮ ሚውት ነህ። ማነው የሚታረግ? እኔ የሚታደርኩ ራሴን አረጋለሁ ብዬ ነው። አፎን አብሽረሽ። እሺ አላህ እንዲህ አለ በቁርአን ላይ ሲናገር በሱረቱ ኢምራን ምዕራፍ 3 ቁጥር 190 እና ምናምን ከ90 በፊትም ወሊላሂ ሙልኩ ሰማዋቲ ወልአርድ ለአላህ የሰማያትና የምድር ንግስና አለው አለ። ወላሁ ዐላ ኩሊ ሸይን ቀዲር ካለ በኋላ ኢነ ፊ ኸልቂ ሰማዋቲ ወልአርድ አለ የሰማያትና የምድር አፈጣጠር ወእክቲላፊ ሌይሊ ወነሃር እንዲሁም ደግሞ የሌሊትና የቀን መለዋወጥ ለአያትን ሊኡሊል አልባብ አለ ለሰዎች ማለትም ለነዚህ ለአእምሮ ባለቤቶች አእምሮ አለን ለሚሉ ለምሳሌ አሁን እነዚህ አእምሮ አለን የሚሉ ሰዎች ናቸው እንግዲህ ብለው ራሳቸው የሚሰይሙት፣ ግን አእምሮ እንደሌላቸው ነው አላህ እየነገረን ያለው። ለአያቲን አለ ምልክቶች ናቸው አለ እነዚህ ሰማይና ምድር ማፈጣጠራቸው፣ ሌሊትና ቀን መፈራረቁ፣ የተኛው ሁሉም ነገር ማለት ነው። ለአያትን ሊኡሊል አልባብ ለሰዎች እነዚህ አስተዋይ ለሆኑ ሰዎች ምንድነው መረጃ ነው ማለት ነው አላህ ለመኖሩ። الذين يذكرون الله قياما وقعودا አለ እነዛ አላህን ቁጭ ብለውም ቆመውም የሚያወሱት ወዐላ ጁኑቢሂም ተጋድመው
ወየተፈከሩነ ከዛ በኋላ ምንም ያረጉ ናቸው እንትን ሴንስ ያረጉ በቃ ይሄ ተፈኩር የሚያረጉ ሰዎች ማለት ተፈኩር ማለት በአማርኛ ምንድነው ላይክ የሚያስተውሉ በቃ ያሰቡ ቁጭ ብለው የአላህን አሰራር በጣም በቃ የሚያስተነትኑ ማለት ነው እና ወየተፈከሩነ في خلق السماوات والارض ሰማያትና ምድር አፈጣጠራቸውን ቁጭ ብለው የሚያስተውሉና የሚያስተነትኑ ከዛ እንዲህ ይላሉ ربنا ما خلقت هذا باطلا ይላሉ በቃ ወዲያውኑ ጌታችን ሆይ ይሄንን ዝም ብለ ለፌዝና ለጨዋታ አይደለም የፈጠርከው ሱብሃንክ ጌታችን ሆይ ጥራት ይገባ فقنا عذاب النار ከጀሃነም እሳትም ጠብቀን በማለት እነዚህ የአእምሮ ባለቤቶች እንዲህ ይላሉ ከዚህ ውጭ ያሉት የአእምሮ ባለቤቶች ሳይሆኑ ምንም አእምሮ የሌላቸው ማስተዋል ያቃታቸው ግራ የገባቸውና ግራ የተጋቡ ሰዎች መሆናቸው ነው አላህ በቁርአን ላይ እየተናገረ ያለው ማለት ነው ስለዚህ አሁን አንድ ሰው አምላክ የለም ብሎ ሲናገር እንዴት እያሰበ ነው ማለት ይሄን መሰለ አይን ጆሮ ምናምን በአንድ ጊዜ ዝም ብሎ ተደበላልቆ ተገኘ ነው እያለ ያለው ለአያት ሊኡሊል አልባብ አላህ ለሚያስተውሉ ሰዎች ነው ይሄ ነገር ምልክት ይሆናቸዋል ያለውና ይሄን መሳው ኡስታዝ ጨምርበት አይ ምንም ችግር የለውም አንተ ማታውቀው ነገር ላይ ስትጠየቅ አላቅም ነው ማለት ያለብህና አላቅም ላለ ማለት በጣም ሲጠራየውት በማያውቀው ነገር ላይ ዝም ብሎ ያወራል እንትን የሚባል ነገር የለም ፊዚክስ ላይ እንደዛ የሚባል ነገር የለም እንትን ላይ የሚባል ነገር እኔ የማላውቀው ፊዚክስ ምናምን ነገር ይላል በዛ ዙሪያ ላይ አላነበብኩም ብሎ ማለት ነው ያለበት አንድ ሰው እንጂ የለም እያለ እያስተባበለ ከዛ በኋላ አሁን ስለ ኤግዚስተንስ ኦፍ ጋድ ለማውራት ትንሽ ይከብዳል አሁን ቴይዝም አግኖቲዝም ያሉትን ዴይዝም የሚባሉትን ምናምን ኮንሴፕቶች አሁን ለማውራት እንደዚህ ኢቭን ቴይዝም ላይ ራሱ እኮ ብዙ ናቸው አይደለ ሞኖቲዝም አለ የፓንቲዝም አለ ዱዋሊዝም አለ ፖሊቲዝም አለ ኢቭን ሞኖቲዝም ላይ ራሱ ዩኒታሪያን ቢኒታሪያን ትሪታሪያን ምናምን ይባላሉ ብዙ ማውራት ይቻላል እንደዛ ማለት ነው ግን አንድ ሰው የሆነ አቃለው የሚል ነገር ካለ መተው ነው ያለበት ስትወ ራሱ በራሱ ሰዓት እንትን ይላል ምልል ልታሳውቀው ነው የሆነ ልትማማር ነው የምትመጣው እና አንዳንድ ጊዜ ማታውቃቸው ነገሮች ሊኖሩ ይችላሉ ያንን ደግሞ ምንድነው የምታደርገው ታልፈዋል ከዛ አንፃር ነበረ እንግዲህ መጠቀም አልፈለገም ማለት ነው ኤኒዌይ ኡስታዝ በነገራችን ላይ ይሄ ባህሪው ብዙ ጊዜ ሰዎች እንዳይመሩ የሚያደርጋቸው ይሄ ባህሪ ነው ማለት መገዳደር የለበትም አንድ ሰው በቃ ማያውቀው ነገር ካለ ለማዳመጥ ለማወቅ ነው መምጣት ያለበት እንጂ እንዲህ ነው እንዲያ ነው እንዲህ ነው ምናምን ከማለት ባይሆን የማያውቀውን ነገር ለማወቅ ቢጥር ትክክለኛ አካሄድ ነበር የሚሆነውና ያው ሳያውቅ ሄዷል ሌላ ጊዜ መጥቶ እንደሚያውቅ ተስፋ እናደርጋለን ኢንሻአላህ ኡስታዝ የራሱ ችግር ነው ኢንሻአላህ እንግዲህ እንትን ማለት የምትፈልጉ ሰዎች ጥያቄ መጠየቅ የምትፈልጉ ልጆች ካላችሁ መግባት ትችላላችሁ አንዳንድ አሳዩና ሳቧቸው ጥያቄ መጠየቅ የምትፈልጉ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ጥያቄ ነበረኝ ወሎ ቀጥለ ጥያቄህን መርሃባ እንትና አንዳንድ ወገኖች ጋር ስንወያይ ያው ቁርአን ላይ ግጭት የለም መጽሐፍ ቅዱስ ላይ ግን በርካታ ግጭት አለ ምናምን ስንል በሐፍሱና በዋርሽ መካከል ያሉ የተለያዩ እንትኖችን ይተክሳሉና